ዝናብ ነው እና በእኔ በኩል ያለው መስተዋት ወደ ውስጥ ገባ ብለው ብታገለው ምን ብለው አቁሜ በመከረው አልወጣም ማለት መስከረም ጃንጥላ ሰጠችኝ ባንድ እጄ መሪጄ ባንድ እጄ ጃንጥላ ለምን ወጨፉ ነው እየገባ ነው ዝናብ በጣም እግር ኳስን በእጅ ነው በእጅ ተገልብጦ ነው የሚጫወት በእጅ እየተራመዱ የመጫወት ነውና ካሜራማኑ ግን ምንድነው ካሜራማኑ እንግዲህ ተገልብጧል አይደል እሱ ይገለበጣል ወይስ ካሜራው ይገለበጣል ሲነሱ መጀመሪያ ሲነሱ ሚለው በጣም ያሳቀኝ ማለት ነው ሰላም ጤና ይስጥልን እንዴት ናችሁ የፖድካስቱ ቤተሰቦች የመኳንት በሬ ፖድካስት ነው በፖድካስቱ እንግዲህ ከስፖርታዊ ጉዳዮች ከእለት ተለት ከሆኑ ሐሳቦች ወጣ ስንል ደግሞ የእንግዳ ቆይታዎች ይኖራሉ በተለይ በእግር ኳስ ውስጥ ከእግር ኳስ ውጭ ህይወት ያላቸው ነገር ግን እግር ኳስ ውስጥ ኢንቮልቭ የሚያደርጉ ሰዎችንም እየጋበዝን ቆይታ እናደርጋለን ዛሬ ደግሞ እንግዲህ እንግዳ አድርጌ ይዤው የምቀርበው በቴሌቪዥን የጋዜጠኝነት ሙያ ለረጅም ዓመታት ያገለገለ ከዛው ውጭ ደግሞ በሬዲዮ ጋዜጠኝነትም ከኔም ጋር አብረን ቢያንስ ወደ 10 ዓመት ያክል አንድ የሬዲዮ ፕሮግራም ላይ እየሰራ እንገኛለን የሙያ ጓደኛዬ ሰይድ ኪያር ነው የዛሬው እንግዳይ ሰይድ ኪያር ቀጠሮዬን አክብሮ እዚህ ስቱዲዮ እኔ ከመምጣቴ በፊት እኔ ኢንተርቪው ማድረግበት ወንበር ላይ ተቀምጦ ነው የጠበቀኝና ለመጀመሪያ ጊዜ ፈጥነ ስለመጣ በጣም ይገርመኝ 10 ዓመት መውላቱ እንደገና ደግሞ ቀደም መገኘት ነው 10 ዓመት እንደቀልበውላ በጣም ይገርማል 27 ነሐሴ 10 አዎ የመጀመሪያ ጨዋታ የቀጥታ ስርጭት ታዲያ ውሳና ከድሬዳዋ አይደል ወደ ፕሪሚየር ሊግ ሲገቡ የሰው ልክ ነው አንተ ነህ ከዛ አስተላልፈው የሚገርም በቀጥታ ስርጭት ስፖንሰር አድራጊ ድርጅት ቁርጥ ቤት ነበር በጣም ይገርማል ብዙ ትዝታ አለ እንግዲህ ያው ብዙ ነገሮች አሉ እንጫወታለን ከሰይድ ጋር ሰይድ አሰልጣኝም ነው በነገራችን ላይ እንዲሁም ምናባዊ የሆኑ ሐሳቦች ካሏቸው በጣም ውስን ከሚባሉ ጋዜጠኞች መካከል አንዱ ነው ያምናለሁ ስለዚህ ከሰይድ ጋር ሰፊ ቆይታ ይኖረናል ሰይድ ጋዜጠኛ ብቻ አይደለም ኳስም ትጫወታለህ ሰሞኑን ኮከብ ተብለ ተመርጣል እንኳን ደስ አለ እንኳን አብሮ ደስ አለን አጋጣሚ ነው ባክ ሁለት ጨዋታ ነው በሁለት ጨዋታ ያው ያጋጣሚ ጉዳይ ነው እንጂ አሪፍ ተጫዋቾች ነበሩ የመቄዶንያ ዋንጫ ነው አልመጣም አንተ አልመጣም ነበሩ አልጠራችሁኝ እንዴ አልተጠራም ነበር ተጠራም እንዴ እንዴት አልተጠራም አዳነን ጠይቋል ወይ ዝላል ተጫወት ከዛ በፊት እንዳይሆን እንጂ የነበሩት በጣም አሪፍ ተጫዋቾች አሉ አሁን የኛ ትውልድ እኮ እንትን ይያለን ትንሽ ሰው ነው የሚጫወተው ወጣቶቹ ግን በጣም አሪፍ እና ሀብታሙ በጣም አሪፍ ተጫዋቾች ናቸው ያው አጋጣሚ ኮከብ ተብያለሁ ሰይድ ብዙ ጊዜ ኳስ አለመስጠት የሚል ሐሳብ አለ አንተ በጣም ኳስ ሰጣለ ስትጫወት ግን ያው ብዙ አለመስጠት ላይ ነው ሲጫወት እንደው ብዙ ሲጫወት በኋላ ሳስተውለው ነው የሚገባኝ መስጠት ነው ማወራው ማሰለጥ ነው ወይስ ትነጠቃለህ በሚሉ ላስተካከል ያው ከያስክ በጣምማ መነጠቅ አይቀርም ግን ደግሞ ያው ብዙ ማቀበል ነው ደስ የሚለው ግን አሁን ደግሞ የግድ ነው እንደ ድሮ አይሆንም ፊትነስና ቶሎ ማቀበል ግዴታ ነው እኔን የሚጠይቀኝ ሰው ሲጠይቀኝ ይመልሳለሁና አንተን እኔ አሁን እድሉን አግኝቻለሁና ጠይቃለሁ ስፖርት ዞን ልንገባ ስንል ስንት ሰዓት ተነሳለህ የሌሊት ሩቲኖች አሉ ከሌሊት 10 ሰዓት ጀምሮ መቼም ብዙ ጊዜ ስራ ካለ አይተኛ ስለምትዘጋጅና ስንት ሰዓት ተነሳለህ ብዙ ጊዜ ከእንቅልፍ የምነሳው 10 ሰዓት ተኩል እስከ 11 ሰዓት ባለው ነው ከዛ በኋላ ያው ልጆች አሉ ትምህርት ቤት ምናምን ይሄዳሉ እኔም ከዛ በኋላ ወጣለሁ በአብዛኛው ዝግጅቱ የሚሆነው ወደ ቢሮ ከደረስን በኋላ ነው አንዳንድ ጊዜ ደግሞ የሚያመች ከሆነ ደግሞ ልክ ቤት ከሰላት መልስ ቤት ውስጥ በጣም ያው የጧት እንትን አሪፍ ነው የጧት ጊዜ በጣም አምሮ ብሮ የሚሆንበት ቶሎ ብዙ ነገሮችን ምታነብበት ምታገኝበት ቶሎ ወደ አምሮ ምትወስድበት ነውና በዛ ሰዓት ጥሩ ዝግጅት ይኖራል ግን የሚገርምህ የዝግጅት ሰዓት ተብሎ በእኛ ስራ ውስጥ በተለይ ሀገር ውስጥ ጉዳይ ሲሰራ የምትወስነው ጊዜ የለም እንደው ፎከስ አድርገህ ትኩረት አድርገህ ይሄንን ነገር ላይ የዛሬ ጉዳይ ነው ብለህ ምናልባት ተወራውን ነገር ስለምታውቀው
ምትኖረው ነው እኮ መኳንንት አሁን አንተ በየቀኑ ምትኖረው ነው ቅድም ስለሆነ ሰው ስናወራ ነበር አለ ወደ ቀረጻ ሳንገባ ስለሱ ምን ትዘጋጃለህ ልጁን ታውቀዋለህ ባለቤቱን ታውቃታለህ እግር ኳስ ህይወቱን ታውቀዋለህ በጓደኝነት አሳልፈሃል ምን ስለዚህ ልጅ ለማውራት ምን ትዘጋጃለህ ግን ፎከስ ታደርጋለህ ትኩረት ታደርጋለህ ምን ርዕሰ ጉዳይ ላይ በምን ጥልቀት ከምን ጋር ያይሽ የሚለውን እንጂ ይሄ በሀገር ውስጥ ጉዳይ የምትሰራው ስራ የምትኖረው ስለሆነ ብዙም የተለየ የሚባል የዝግጅት ሰዓት ይሉ ሁሉም ሰዓት እኮ የዝግጅት ነው። እኔ አንዳንድ ጊዜ ይገርመኛል አንዳንድ ኢንፎርሜሽኖች ሰዎች ፈልገው ሲጠይቁ ያን ኢንፎርሜሽን ያወቅበትን መንገድ ቼክ ስታደርገው ተዋህዷል በቃ እንደው ልተው ብትል አንዳንድ ኢንፎርሜሽን ይመጣልሃል አይደል ለአንዳንድ ሰዎች ከባድ የሚመስል ወይ ካድራጊው አጠገብ ቁጭ ብለሃል እንደዚህ ነው የሚሆነው ላንተ እንደዚህ ነው አቆጥሮ በኋላ ላይ እንደዚህ ነው ተደርጎ ትልቅ ነገር መስሎ ይታያል ግን መነሻው አንተ ትሆናለህ ይሄ ብዙ ነገር መቼስ እንዲያሳልፈናል በጣም ከዛው ሰይድ በአሁን ፕሮግራም በመንጀምርበት ሰዓት ፕሮግራም ገብተን በመናወራበት ሰዓት አብዛኛውን ጊዜ ሰው ስንወጣ የሚጠይቀን ነገር አለ የት ነው የምታገኙት መረጃውን የሚል ጥያቄ ያነሳሉ መጀመሪያ ላይ እንደምታስታውሰው 3 ቀን ነበርአል በሳምንት ምን ጀምሮ የነበረው ከዛ 5 ቀን ይሁን ብለን ጥያቄ ስናቀርብ አትችሉትም መረጃውን ይታመጡታላችሁ የሚል ጥያቄ ነበርና እኛ ደግሞ አሁን ደግሞ ሰዓት ይጨምር ይያል ነው ያኛው ስብሰባስ መኳንንት አንድ ስብሰባ የሀገር ውስጥ ጉዳይና የውጭ ጉዳይን በተመለከተ ነው እንደምታስታውሰው እኛ ስንጀምር በሬዲዮ ደረጃ የስፖርት ፕሮግራሞች 95% ከኢትዮጵያ ውጭ ናቸው ተጀምሮ እስኪያልቅ በቃ ምን አለፋ ጧት ፀሐይ ስትወጣ ጀምሮ እስከ ማታ ድረስ እስከ ሌሊት ከኢትዮጵያ ውጭ ያለ ኳስ ነው በተለይ በግል እንደኛ ሬዲዮ ሰዓት ወስደው የሚሰሩ ያ ነገር በጣም አሳስቧቸው ነበር የኛን ኃላፊዎች እንደምታስታውሰው ያ ስብሰባ ጠርተውን የሰራችሁት ስራ አሪፍ ነው ወደ 5 ቀን ከፍ ብሏል ግን ትንሽ ብታመቻምቹት እንደው 50 እንኳን የሀገር ውስጥ የውጭውን በዛ ብታደርጉት ለምን በቃ ሰው በጣም ስለሚፈልግ እንደዚህ አይነት ስሜት ነበር ከዛ ብዙ ታገልን አይደል ነው በራሳችን መንገድ የሀገር ውስጡን በሚል መዘኛዎችም ነበሩት ገንዘብ ሊቀር ይችላል ላይመጣ ይችላል ኦዲየንስ ሊሸሽ ይችላል በጣም የሚል በጣም ስጋቱ እንደውም እሱ ነው የሀገር ውስጥ ጉዳዮች ላይ እየሰራ አትራፊ መሆን አይቻልም የሚል ስጋት ነበር ለምን ተመልካች የራሱን አይፈልግም ግን አይከብድም ተመልካች የራሱን ስለማይፈልግ አድማጭ የራሱን ስለማይፈልግ ኢትዮጵያዊ ስለ ኢትዮጵያ እና ብዙ ስፖንሰር የምታገኘው ከኢትዮጵያ ውጭ ስላለ ጉዳይ ነው ሲባል ትንሽ ይከብዳልና ያ ስብሰባ በጣም ወሳኝ ስብሰባ ይመስለኛል ግን የሚገርም በቃ ቢያንስ 70 30 80 20 ተብሎ በነጋታው 100 ጀመርን 100 የሀገር ውስጥ ብቻ የሀገር ውስጥ ከውጭ ያለውን ሳንሰራ ቀረና እንደውም በገቢም ደረጃ በተደማጭነትም በሌሎች ነገሮችም የወርቅ ሽልማት 25ኛ ዓመት ላይ ተሸለመ 2013 እንደውም ተሸለመንና ጥሩ ጊዜ ነው ስብሰባውን አረሳውን በጣም እውነት ነው ከስፖርት ሙያ ውጭ ሰይድ ለምሳሌ እኔ ቋንቋ ላይ በተለይ ብዙ ቋንቋዎችን ቶሎ የመረዳት አቅሙ እንዳለ አውቃለሁና አንዳንዴ ሰይድ አረብ ሀገር ሄዶ ኖሯል እንዴ አንዳንዴ ደግሞ ህንድኛም ትሞክራለህ ከዮናስ ኃይለ መስቀል ጋር ስለሆነ ምንድነው ክፍት የሚያደርገው ይሄ እንደዚህ አይነት ለቋንቋዎች ወይም ደግሞ አዲስ ነገሮችን ለመቀበል አይገርምም እኔ ቋንቋ በጣም ይገራልኛል ማለት ከሰማው ከፈለኩ ቶሎ አውቃለሁ ሰዎች ጋር ትንሽ አሁን ከኬንያን ጋር 1-4 አመት 5 አመት ሰራ ከነሱ ጋር በቃ መድፈር አይደል ቋንቋ ብዙ እንድትለምድ የሚያደርግ ከነሱ ጋር በስዋሂሊ ሳወራ የመጀመሪያ ጊዜ ይስቃሉ በኋላ ላይ እንዲህ አስተካክል ይላሉ በመጨረሻ ላይ የምር ማውራት ትጀምራለህና ቋንቋ እኔ ብዙም ትኩረት ካደረግኩ እንዳንተን ካልኩ አንዳንድ ሰው ይቀለዋል በተፈጥሮ እኔ በተፈጥሮ በጣም ይቀለኛል ቋንቋ ቶሎ ለመረዳት ጊዜ ይፈጅብኝ ከስክሪፕታውን ለምሳሌ ሰይድ ኢቲቪ በነበርክበት ሰዓት ያንተ የፍቅር ስክሪፕቶች ሰዎች ይወዷቸው ነበርና ጽሁፍህ ሰይድ በጣም ይገርመኛል እኔ ስታየው የምታነበው አይመስልም ግን በጣም ነው የሚነበው ያው እንትን በአእምሮ አይደል ብዙ ነገር የመጀመሪያ ቀን እዛ 97.1 ያለው ነበር ያንተን ጽሁፍ ልክ የመጣን ሬዲዮ ሰርተን ኢቲቪ ዜና በመመለስላ የሆነው ርቀት ሳይው ይሄ ይነበባል ሊሳየው ጭራሽ አነባዋለሁ ከተቀበልኳቸው በላይ ነበር ያነበብኩት ያንተን ጽሁፍና በጣም ነው ይገርመኝ ጽሁፍ ጽፍ የዮናስ ኃይለ መስቀል ልምዳል
የመጀመሪያው ወረቀት ለሁለት ታጥፈዋለህ በቁመት ለመጻፍ በደንብ ይመቻል በትልቅ ወረቀት ላይ መጻፍ ከዛ በኋላ ደበረ ይሄ ዮናስ አጻጻፍ ነው መጀመሪያ ድሮ ያጤሬራ ይባላል ማለት ነው እሱ በጣም ትንንሽ አርጎ ስለሚጽፍ ዮናስ በደንብ ነው የሚጠቀምበት እኔ ተለቅ አርጌ ነው የምጽፈው ግን የሐሳብ ፍሎ በደንብ ይመጣልሃል ትንሽ የሚመስል ነገር በዛ እንደዚህ ወረቀት ላይ እንደ በቁመት እንደዚህ አጥፈው ብዙ ነው አሁን አስበዋል ሙሉ ወረቀት ላይ ለመጻፍ ዋናው ሐሳቡ ነው በርግጥ ያሰመሩ ይጽፋሉ በነገራችን እንዴ ያሰው እንዴት እንደሚሆን እንደ ድሮ የደብዳቤ ወረቀት ግን እንትን አእምሮ ላይ ነው ብዙ ነገር ይሄንን ስቶሪ በምን መንገድ እነግረዋለሁ ለሰው መንገር ይችላል የሚለውን አእምሮ ላይ ነውና አንዳንድ ጊዜ ባልታሰበ መንገድ ሰው ባላሰበው መንገድ ምስሎች ከሚናገሩ በተለይ ቲቪ ላይ ሲሰራ ምስሉ ይናገራል ብዙ ነገር ግን ምስሉ ከሚናገረው ውጪ አንዳንድ ነገሮችን መግለጽ አስፈልጊ ነበርና ያ ሙከራ ነው ያ ደጋግሜ እንትን ስል ጥሩ እንደሆነ ሰዎች ሲነግሩ ያው በዛ እንትን አልኩ ከሰራቸው ፕሮዳክሽኖች በኢቲቪ በነበርክበት ሰዓት ከማትረሳቸው አሁንም ድረስ ሰው ዘንድ ይኖራሉ ብለህ ከምታስባቸው አንተም ልብ ውስጥ ካሉ ዶክመንተሪዎች እስኪ ንገረኝ ማትረሳው ምንም በቃ ወደ አእምሮዬ በቀጥታ የሚመጣው የሚግ 2000 በፈረንጅ አቆጣጠር 2010 ነበር ምክንያት ነበርኛ ማስታወስበት እኛ 2002 ማለት ነው 2002 ነው ታሪኩን ድሮ ሊብሮ ጋዜጣ ላይ ነው ያነበብኩት የሚግን ታሪክ ኢትዮጵያ ከጊኒ 95 ላይ ልትጫወት ስትል የነ ያሬድ አበጀ ቡድን ያሬድ አግብቶ አንድ ለባዶ ኢትዮጵያ አሸነፈችበት አዲስ አበባ ላይ ከዛ ሱስ ለባዶ የተሸነፈበት ያ ጨዋታ ላይ ታሪኩ ወጣ ሚግ መሞቱን ማለት ነው እና የሚግን ታሪክ በህይወት ይያለ ወጥቷል አንብቤዋለሁ ከዛ መሞቱ ደግሞ በጣም ያሳዝናል የሞተበት መንገድ በረንዳ ላይ ነው ምናምን ያሳዝናልና ወደ ድሬዳዋ ሲሄድ ሁሌ እማስበው እዛ ሰፈሩ ገንደጋራዳ ሄዶ የነበረውን ታሪክ መስራት ነበር ነጋሽ ድሬዳዋው ነጋሽ ጋር ተገናኘን እንደውም በጣም በደንብ ጓደኛሞች ያደረገን ፕሮግራም እሱ ይመስለኛል ሄድን የሚግን ቤተሰብ ላይ ነጋሽ በነገራችን ላይ ይቅርታ ስላቋረጥኩ ስለ ነጋሽ የሆነ ነገር ማለት ስላለብኝ ነጋሽ ማለት ህዝብ ማለት ነጋሽ በጣም የሚገርም ሰው በጣም የሚያስቅ ሰው ነው በጣም የሚገርም የቀጥታ ስርጭት ሲያስተላልፍ ደግሞ ኮሜዲያን ነው የሚመስልህ በጣም የሚገርም ሰው ነው ስለፍትፍት ስለ ቋንቋ ማለት እሺ ቀጥል እና ከሱ ጋር አወራን ቦታዎችን ፈለግን ገንደጋራዳ ሰፈሩ ሄድን እናቱ አሉ አክስቶቹ አሉ ልጁ ነቢል ነበረ እህቶቹ አሉ በቃ ሰፈሩ የሚግ ሰፈር ተብሎ ይታወቃል ግን ደግሞ ያሁኑ ትውልድ ያንን ነገር ምንድነው ሚግ የሰራው ነገር እንዴት ነው የሞተው ምናምን አያውቅምና ያን ፕሮግራም ድሬዳዋ ሄጄ አጋጣሚ የወቅቱ የድሬዳዋ ከንቲባ ያሁኑ የኢፍድሪ ምክትል ጠቅላይ ሚኒስትር አቶ አደም ፋራህ ነበሩ በጣም ኳስ ይወዳሉ እዛ ዶክመንተሪ ውስጣቸው ተካተዋል ከሚጋ ከልጅነት ጀምሮ የተጫወቱ የሚግን የ73ቱን የመስከረም ወሩን ጊኒ ላይ ያስቆጠረውን ጎል ወደ አፍሪካ ዋንጫ አለፍንበትን ያንን በጣም የሚያስታውሱ ሰዎች ነበሩ አሰልጣኞቹ ነበሩ በቃ በሁሉም እድሜ ክልል ልጁ ነቢልም ነበር ቃለ መጠይቁ ላይና ህይወቱ ራሱ መንግስቱ ኃይለማርያም ሸለመው ብለው አክስቱ የሚገልጹበት መንገድ የወርቅ ጣት ቀለበቱን አውጥቶ እንዲያርጎ ሰጠው ከዛ ደግሞ ሲታሰር ወላዋይነህ እኔ አእምሮ ላይ ያለ አባባሉ አይስትየዋ ወላዋይነህ ተብሎ እንዲ ምናምን ተብሎ እንዲ ተደረገ ስትል ያኔ የነበረው ሞቅታ ከፍታ የድሬዳዋ ህዝብ አቀባበል ከዛ በኋላ ደግሞ እስር ቤት ገብቶ በኢሃፓ ምክንያት እንደዚህ በወቅቱ በነበረው ጦርነት ምክንያት አለመግባባት ምክንያት እሱ ሳያቀው የሆነ ቃ ተልኮ እዛ ቃ ውስጥ የሆነ ነገር ተገኝቶ ምናምን ነው እና በጣም ያሳዝናል ታሪኩ የኢትዮጵያ ጀግና ኢትዮጵያን ለአፍሪካ ዋንጫ እንድታልፍ ያደረገው ሰው በረንዳ ላይ ሞቶ ሸክም ሲሸከም የጻፈው ደብዳቤ በጣም ያሳዝን ነበር እነዚህ ነገሮች ድሬዳዋ ሄጄ ሰራውኝና ተላለፈ ሲተላለፍ እኔ አጋጣሚ የ50ኛው ዓመት የአበበ ቢቂላ ፕሮግራም ሮም ላይ ይደረግ ነበርና እኔ ሮም ላይ ነበርኩኝ ቡና መጥቷል በነገራችን ላይ እሺ ያው ስኳር አልፈልግም እሺ የእድሜ ጉዳይ ስላለ ከተውኩ ስንት ዓመት ቆይታል በጣም 6-7 ዓመት ያልፋል አለቀልድ አይ ቡና አንተ ስኳር በዚህ አጋጣሚ
ከጥቅሙ ጉዳቱ በጣም ስለሚያመዝን የሚመለከቱትም ተመልካቾች ባይጠጡ እና የሚክ ታሪክ ለካ የሰውን ስሜት በጣም ይዟል። በጣም አሳዛኝ ነበር። የበዓል ቀን የተላለፈው እንደምታውቀው ኢቲቪ ስፖርት ክፍል ውስጥ ብቸኛው ሙስሊም ነኝ ነበርኩ። ስለዚህ የሙስሊም በዓል ሲኖር ኢደል ፊጥር ኢደል አድሃ ሲኖር እኔ ነኝ ብዙ ፕሮግራሞችን እንድሰራ መደረገው። ያን ፕሮግራም በፕሮጀክትነት አቅርቤው ጸድቆ ድሬዳዋ ሄጄ ሰርቼው ከዛ ተላለፈ። በጣም ስሜቱ ከባድ ነበር። እኔ እዛ ሆኜ መልእክቶች ይደርሱኛል። በቃ ይሄ ነገር የሆነ ነገር መደረግ አለበት ለቤተሰቡ በሚል ማለት ነው። አጋጣሚ ሆኖ የከንቲባ ለውጥ ተደረገ ድሬዳዋ። አዲሱ ከንቲባ አቶ አሰድ ዚያድ ይባሉ ነበር። እሳቸውም ፍላጎቱ በጣም ከፍተኛ ነው። አሰግድ በጣም ቀረርብ ነበረን። የመጀመሪያ ቢሮአችን አሰግድ ነው ያገኘልን እንደምታስታውሰው እዚህ ቦሌ መድኃኒዓለም ከሱ ጎን ነበር ቢሮአችን። ቦሌ ብራስ የሚባለው አካባቢ ከባህል ምግብ ቤቱ አጠገብ አብረን ነበር ቢሮን ያገኘነው። አብረን ነው ጎረቤት ሆነን ስንሰራ ነበር። በጣም የነበረን ወዳጅነት የምታስታውሰው ነው። ብዙ ሀገር በአበበ ቢቂላ የጤና ቡድን አብረን ሄደን ነበርና አሰግድም ይሄ ነገር በጣም ስሜቱን ነክቶታል። የልጅነት ዘመን ጀግናው ነውና ሰዎች ሳይታሰብ እንትን አሉና ሁሉም ሰው የሆነ ነገር መደረግ አለበት። እነነጋሽም ድሬዳዋ ላይ ጌቱም በጣም ብዙ ነገር እርቶኛል በወቅቱ የሆነ ነገር ማድረግ አለብን በሚል የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋቾች በሚጊዜ የነበሩት በሱ እድሜ የነበሩ ትልልቆች የነ ዮርዳኖስ አባት እና ሌሎቹ አንድ ቡድን ሆነው እርስ በርስ ይጫወታሉ። ያሰግድ ጓደኞችና የብሔራዊ ቡድን ተጫዋቾች ደግሞ ድሬዳዋ ላይ ለመጫወት ገቢ ማስገቢያው ደግሞ ለሚክ ቤተሰቦች መርጃ የሚውል ተብሎ አንድ ቀን ተወሰነ። ከአዲስ አበባ እኔ በተመልካችነት ዘመኔ በጣም ማደንቃቸው የብሔራዊ ቡድን ተጫዋቾች ጋር አብረን ወደ ድሬዳዋ ሄድን። የቀረ የለም። አንዋር ያሲን አለ፣ ሙሉ ዓለም ረጋሳ አለ፣ አንዋር ትንሹ አለ፣ አንዋር ሲራጅ አለ፣ ማን ይቀራል? ሁሉም አሉ። ሁሉም በኢትዮጵያ ብሔራዊ ቡድን ታሪክ በትልቅ ስም የሚጠሩ ተጫዋቾች ያንንም እየተጫወቱ የነበሩ ተጫዋቾች ሁሉም ነበሩ። ሄድን፣ ተጫወትን። የገቢ ማሰባሰብ እንደውም እኔም ገብቼ ተጫወትኩ። ተቀየረ ገብቼ አልተቀማ በጣም ይገርም። ሙሉ ዓለም ረጋሳን እዛ በትልቅ ሜዳ ላይ በትንሽ ሜዳ ጁቬንተስ ምናምን አጋጣሚ ተጫውተናል አብረን። እዛ ትልቅ ሜዳ ላይ አጠገቡኝ ተጫውቼ አብዛኛውን ጊዜ ሳየው ነው የጨረስኩት እዛ ሜዳ ላይ ማለት ነው። ኳስ ገና ሳይመጣ የሚቀበለውን ሰው አዘጋጅቷል። ላንተ ሊሰጥ ይችላል። አንተ ተዘጋጅተሃል። ሌላ ሰው እዚህ ያዘዘ ነው። በዛ በኩል ሂድ እያለ ነው። የሚቀማው ሰው እንዳለ ነው። ኳሱ እየመጣ ነው። በቃ ላላሰብኩ ላንተ ወይም ላዘዘው ሰው አይደል ሂድ እንደዚህ ብሎ ነው። በቃ ለሌላ አንተም ላላሰብከው ሂድ ላለው ላላዘዘው ሰው ለሌላ ሰው ከተመልካች ራሱ ይቀድማል ይታው ቁጭ ብሎ ከሚያየው ሰው እና እኔ እሱን ነበር ማየው። አራት አምስት ነገር ሜዳ ውስጥ እያዘዘ ነው የሚጫወተውና በጣም ይገርመኝ ነበር። በዛ ጨዋታ ተገርመኝ ነበር። አሸናፊ በጋሻውም ነበር፣ አይ ቲንክ አሊም ነበር። በጣም ብዙ ተጫዋቾች ነበሩና ጨዋታው ተደረገ። የከተማው ከንቲባ አሰድ ዚያድ ባጃጅ ለቤተሰቡ የትምህርት ቤት ክፍያ እንዲከፈል ከስቴዲየሙ ተመልካች የተገኘው ገቢ ደግሞ ለሚክ ቤተሰብ እንዲከፋፈል እንዲህ ተደረገ እና ያ ፕሮግራም እንደገና የመልሱ ፕሮግራም ደግሞ ተሰራ። ከፕሮግራሙ በኋላ ያ ከተላለፈው ፕሮግራም በኋላ ተጫዋቾቹ ሲሄዱ እዛ የነበረው ነገር እንደውም ለጤና ቡድን መገናኛ ምክንያት ሆኗል። ለቀድሞዎቹ የድሬዳዋ ተጫዋቾች ያ ፕሮግራም ተረሳሱት ማለት ነው እና ያን ፕሮግራም አረሳውም። አንዳንድ ነገሮች ሲሰራ ውጤት ሲያመጡ ስትመለከት የሚዲያን ፓወርፉልነት በጣም ታያለ እና በፍጹም አረሳውም። ድሬዳዋ እኔ የተለየ ፍቅር ነው ያለኝ። ድሬዳዋ የራሴ ከተማ ነው የሚመስለኝ። እኔ ተመልካቹን ህዝቡን በጣም ነው የምወደው። ባህሉን ሁሉ ነገሩን ወዳለው ህዝቡም ለኔ የሚያሳየኝ ነገር በቃ እንደ ሁለተኛ ከተማ የምቆጥረው ከተማ ነው። እዛ ውስጥ የተቀመጠ ነገር አለ። ያ ውድድርም ስንሄድ እናየዋለን። በጣም ጥሩ ስሜት ነው ያለኝ። ለጋዜጠኞችም ያላቸው የድሬዳዋ ህዝብ በአጠቃላይ ለስፖርቱ ያለው ፍቅር ነው በጣም ይገርመኛል። ሰይድ ማለት ራሱን የሚሰጥ ነው፣ የኖረበትም ነው። በኢትዮጵያ ትልቅ ታሪክ ውስጥም በጣም ብዙ የድሬዳዋ አካባቢ ተጫዋቾች ለምሳሌ በ3ኛው አፍሪካ ዋንጫ ግማሹ ቡድን እዛ አካባቢ የነበሩ ናቸውና ዋናው ተጫዋቾች እዛው ስላሉ ማለት ነው። ከእግር ኳስ ጋር በተያያዘ ሰይድ ሁላችንም ኤክስፒሪየንስ አለ። ሄደን ጨዋታ ምን ዘግብባቸው። አንተ ለምሳሌ የሄድክበት ማዳጋስካር ሄዳል፣ እኔ ሳውቶ ሜጅ ያለው
ከዛ ውጪ ሳውዝ አፍሪካ የዓለም ዋንጫ እኔ አይቻለሁ አንተ የዓለም ዋንጫ ቻን የአፍሪካ ዋንጫ በአንድ ክፍል ያየንበት ቻን ሄደን ያየንባቸው አጋጣሚዎች አሉ ብራዚል ሄዳል የኦሎምፒክ ውድድር የብራዚል ኤክስፒሪየንስ ውስጥ ግን አንድ ጥያቄ ማንሳት ፈልጋለሁና መጽሐፍ ልትገዛ የሄድክበት ቦታ ላይ ሰዎችን ስትጠይቅ አብዛኞቹ ኢትዮጵያን አያውቁማል ለኢትዮጵያ አያውቁም እኛ ደግሞ ስለ ብራዚል በደንብ እናውቃለን እና ከዛ ኤክስፒሪየንስ በኋላ መተ የሰራው የሬዲዮ ፕሮግራም ነበር አብረን ቁጭ ብለን ያወራነውና እኛ እነሱን እናውቃቸዋለን እነሱ እኛን አያውቁንም የሚል ማለት ነው እዛ ቦታ ላይ ምን ፊል አረክ እኛ ስለ ብራዚል በጣም ጥልቅ እናውቃለን ስለ ዓለም በጣም ብዙ እናውቃለን ዓለም ደግሞ እኛን አያውቀንም በተለይ በእግር ኳስ ውስጥ ማለት ነው ስለ ባርቦሳ ታሪክ በደንብ እናውቃለን ስለ ፔሌ ታሪክ እናውቃለን ስለ ኔይማር ስለ አሁኖቹ ስለ ቅርቦቹ ታሪክ ኢቭን አሁን ማንቸስተር ስለ ኢንፈርሞ ስለ ኩኛ የሚባለው ተጫዋች እንኳን ብዙ እናውቃለንና እነሱ ደግሞ ኢን ሪቨርስ አያውቁንም ምን ፊል አረክ እዛ ኢትዮጵያን ማያውቋት በጣም ብዙ ሰዎች መካከል ስትገኝ በጣም ይገርም ከብራዚል ህዝብ ወደ አንድ ወር ነው የቆየ ነው አራቱ ነን ነበር ሄደ ነው የስፖርቱ ቤተሰብ ነን ጌታ ዘሩ ነበር ጌታ ዘሩን በደንብ ብዙ ሰው ያውቀዋል የኤፍሬም ባህሪኒ ፊደል ባርና ሬስቶራንት ባለቤት አንድ ስሙን በደንብ አሁን ይቅርታ ማላስታውሰው አንድ ደግሞ በስፖርት ማሰራት ስራ ውስጥ ያለ ሰው ጋር አብረን ሄደ ነው ማለት ያው ለስራ ነው ሄድኩት እኔ ግን ደግሞ ስንሄድ ለመሄድ በኦሎምፒክ ኮሚቴ በአትሌቲክስ ፌዴሬሽን ጣጣውን ታቋለ ያንን በቃ ትተን እነሱ ሄዱ አሁንኛም በዛ ሄደን አክሬዲቴሽን ለማግኘት የራሳችንን መንገድ ተጠቅመን ማለት ነውና እንደ ብራዚል ነዋሪ ሆነን ይኖር ነው ቤት ተከራይተን ሆቴል ምናምን አይደለም ቤት ነው በአፓርታማ ውስጥ ያለ አንድ ቤት ተከራይተን ስንት ተከራያችሁት አላስታውሰው ማዋተን ይከፈልነው አላስታውሰው ብዙም አይደለም ለምን መሰለ ሪዮ ዲ ጄኔሮ ነው የተከራየነው ከኮፓካባና ጥቂት ደቂቃ ርቀት ኮፓካባና ማለት ቢቹ ማለት ጥቂት ደቂቃ ርቀት ነው በጣም ብዙ ቱሪስቶች ነው የሚመጡት ስለዚህ ሰዎች እዛ አካባቢ ቤት ካላቸው አይኖሩበትም አከራይተውት ነው የሚሄዱት ምኑ መረጣችሁት ቤቱ ኢትዮጵያ ውስጥ የምትኖሩበት አይነት ቤት መስሏችሁ ሳሎን አለው ሁለት መኝታ ቤት ሁለት ሽንት ቤት ምናምን አለው በቃ ይሄ ነዋሪ ነህ የራስ ቁልፍ አለ ከፍተህ ነው የምትገባው የፈለክበት ቦታ ብለህ ትመጣለህ አሁን ምርጫችን ራሱ ይለያያል ጌታ ዘሩ ማያው ስፖርት የለም ቮሊቦል ያል ባስኬትቦል ያል ኤፍሬም ኳስ ያዘወትራል አንደኛው ጓደኛችንም እንደዛው የተለያዩ ስፖርቶች ያዘወትራልና እኔ ያው ለስራ ነው የአትሌቲክሱና እግር ኳሱን ነው ለማየት ሄድኩት የብራዚል ህዝብ በተመለከትኩት በአንድ ወር ቆይታዬ በደንብ ባየሁት ስለ ኢትዮጵያ አይደለም ስለ አሜሪካ ማወቅ ይፈልጋል በእንግሊዝኛ ብታወራው እያወቀ በእንግሊዝኛ አይመልስልህም አንተ ፖርቹጊዝ ወይ ስፓኒሽ ማወቅ አለብህ እነሱ ለማውራት እንጂ ያንተን ቋንቋ እንዲናገሩ አይፈልጉም መታል ሀገራቸው ነው ያለው እነሱ ነው መምሰል ያለብህ እንጂ እነሱ አንተ ሊመስሉ አይፈልጉም አሁን አንተ ቢያንስ ነው አሁን በአንድ ወር ቆይታዬ እንደው በትንሹ 10 ቃላት ምናምን አላወኩም ብለህ ነው ከኦብሪጋዶ ምናምን ጀምሮ ስለዚህ ማንነታቸውን እንድታቅ ባህላቸውን እንድታቅ ብራዚልን እንድታቅ የሚሸጡልህም ነገር ከብራዚል ጋር የሚገናኝ ታሪኩን ለዛ ይመስለኛል ባርቦሳውን በ1950 የነበረ በርኛ እንዴት በዛ ጥልቀት ታሪኩን እንድናቅ ያስገድዱበት መንገድ አንድ ኢትዮጵያዊ ቢጽፈው ያ ኢትዮጵያ ውስጥ አእምሮ ውስጥ እንዴት ሊገቡ እንደቻሉ እንዴት የኛ ታሪክ ደግሞ ለዓለም ማድረስ አልቻለም አንዳንድ ጊዜ ያው ግሎባላይዜሽን ነው ተብሎ ሉላዊነት አለ ተብሎ ሁሉንም ማወቅ አለብን ይባላል እኛ ለምንድነው የግሎቦ አካል ማን ሆነው እኛ ለምንድነው የኛ ታሪክ ለምንድነው ሌላ ዓለም ላይ ማይታወቅ ሰዎች ነን ሰዋዊ የሆነ የሚያሳዝን የሚያስደስት የሚያኮራ ታሪክ አለን ያ ነገር ብዙ አይታወቅም ለምሳሌ የብራዚል ፔሌ ያቃሉ አበበ ቢቂላን አያውቁም ብራዚሎች ለምንድነው የማያውቁት እንዲያውቁ ስላልተደረገ ነው ጆሃ ቫላንጅን ያስመረጠችው ኢትዮጵያ ነች ይሄን አያውቁም ማለት የኢትዮጵያ ተጽዕኖ ለብራዚል እግር ኳስ በጣም ትልቅ ነው ወይም ለብራዚላውያን የዓለም እግር ኳስ ትልቅነት የጆሃ ቫላንጅ መመረጥ ያለምንም ጥርጥር ይድነቃቸው እጩ ያቀረቡት ይድነቃቸው ምንም ጥያቄ ነው የሚያስተባበሩት ምክንያቱም ስታንሊ ራውስ ያኔ በ66 የዓለም ዋንጫ ላይ የኮታ ጉዳይ አከራክሮ አፍሪካ ኮታ የላትም አስበው ለቺሊ ዓለም ዋንጫ ማጣሪያ ኢትዮጵያ ከእስራኤል ጋር ተጫውታ እስራኤል ሲያነች የአፍሪካ ተወካይ ከእስራኤል ተጫውቶ
የሁለቱ አሸናፊ ጣሊያንን ይገጥማል። ኦሬዲ በቃ አትግቡ ማለት ነው። እስራኤልኛን ደርሶ መልስ እዛው ሁለቱንም ጨዋታ አሸንፋል። ጣሊያን እስራኤልን 10 ምናምን ገላግላት ጣሊያን ገባች ማለት ነው። ለዚህ ኮታ ሲከራከሩ ሰው ያስፈልጋቸዋል። እዛ ብራዚላዊን ጆ ሃቫላንጅ እግር ኳስ ውስጥ ያልነበሩ ሰው ቢሆኑም ፕሬዚዳንት እንዲሆኑ ተደረገና ይሄ ራሱ የኛ ታሪክ እነሱ ጋር አይታወቅም። የነሱ ታሪክ ግን በደንብ ጠጥተነዋል አይገልጾም። ስንጀምር ራሱ በቃ በጣም በቃ ቁልፍ የእግር ኳስ ታሪክ ቁልፍ የህይወት ታሪክ ተብሎ የሚነገረው ያ ነውና ከነሱ የተማርኩት ነገር ወይም ያስተዋልኩት ነገር ያለ ምንም ጥያቄ ራሳቸው ነገር መኖራቸውን በደንብ ታውቃለህ። አሁን የሪዮ ዲ ጄኔሮ ውስጦች የውስጥ ሰፈሮች ተመልካች ገንዘብ ከፍሎ ነው የሚመለከተው። በጣም ጥሩ ተጫዋቾች ያሉበት የሰፈር ጨዋታ አትገባም። አትገባም። ቆሞ የሚጫወቱ ቆሞ የሚመለከቱ ተመልካቾች አሉ። ኢትዮጵያ ውስጥ ድሮ የፒያሳ ቆሼ ሜዳ ምናምን ቆመ ነው የምታየው። አትችልም፣ ከፍለ ነው የምታየው። በጣም አሪፍ ተጫዋቾች ያሉበት በተፈጥሮ ክህሎት ያላቸው ተጫዋቾች ያሉበት ይሄ እኮ እያስተዋወቁ ነው። ገብቷል። አዲስ ለሚመጣ ሰው እያስተዋወቁ ነው። ችሎታ እንደዚህ ተከፍሎበት እንደሚታይ እያሳዩ ነው። እና የራሳቸውን ነገር ለራሳቸው ነገር ያላቸውን እንትን ስትመለከት በየቦታው ቦታፎጎ፣ ሳንቶስ ቲሞቻቸው የራሳቸው ሚዚየም አላቸው። ፔሌን ትመለከታለ፣ የፎቶ ተነሳለ፣ ፎቶ ጋር አሻራው ጋር እግርህን ታሳርፋል። ሁሉም ነገር አለ። ያው ወደኛ ስትመጣ ደግሞ ያለን ነገር ብዙ የምናስታውስበት ነገር ትንሽ ነው እና ያ በጣም ትልቅ ትምህርት ነበር። አብዛኛውን ጊዜ በእኛ ሀገር በተለይ ይሄ ሬዲዮም ላይ በመሰራባቸው በቴሌቪዥንም በመሰራባቸው ግዚያቶች የሚያጋጥሙን ነገሮች ነው በደንብ የገለጽከውና ለራሳችን ያለን ግምት በጣም ዝቅተኛ ነው። ከዛ ውጭ ደግሞ ዓለም ደግሞ ለኛ ያለው ግንዛቤ በጣም ዝቅተኛ ነው። ስለዚህ ስለኛ ማወቅ አይፈልግም። እኛም ለዓለም ራሳችን ለማስተዋወቅም ያለን ፍላጎት በጣም ዝቅተኛ ነው ያስባለሁ። ሰይድ አንዴ ከኢቲቪ እንደወጣ ታስታውሳለህ? ሁሌም በአእምሮዬ ሰይድን ኢንተርቪው አድርገው መጠይቀው ጥያቄ ያልኩ ታስታውሳለህ ብዬ አስባለሁ። አሁን ከባድ ነው ያልክበት ምክንያቱም ስለገባኝ ልክ መኪና ተከራይተን ነበር አይደል? መኪና ተከራይተን ከአችዋክ ማለት ነው ከፋና ወርደን ሳምንት አልሞላን ማለት ኢቲቪ በር ላይ መኪናው ቆመ። አስታውስክ? የገፋ ነው የኢቲቪ መንፈስ ነው እንዲያበላሽ። እኔ በጣም ነው የሚገርመኝ እስካሁን መልቀቃችን እኮ በጣም አነጋጋሪ ነበር ጊዜው። እንደገና ደግሞ ሰው ዝም ብሎ ማይወጣም ነበር እንደዚህ እና ትንሽ አነጋጋሪ ነበር በወቅቱ። ከዛ አንተ እየነዳ ነው እንግዲህ እኔ ተቀምጫለሁ። ስለዚህ ያለኛ አማራጭ እኔ ወርጄ መግፋት። ብዙ አስከፍቻለሁ ነገራችን። ሰይድ ከመኪና ጋር በጣም ብዙ ታሪክ አለ የምጠይቀህ። የመኪና ታሪክ አለ። ለምሳሌ መስታወቱ ወርዶ ሁሉ አንድ ታዋቂ ጋዜጠኛ ጃንጥላ ሲይዛት ሁሉ ያስጌድክበት አጋጣሚ እንደነበር አስታውሳለሁና ስለዛ መኪና እስኪ ንገረኝ። ምን ፊል አረክ ግን መኪናው ባይነሳ ኖሮ ብለህ አስበህ ነበር? ጥለኝ ሄዳል ባይዘው ያው ከገፋ ኮስኪ ነሳ መንጭቃ እስክትነሳ እስክታስነሳ ድረስ የግድ ነው። ያው መኪና ብዙ ጊዜ እኔ ድሮ ከቤት ነው የለመድኩት። ቤት ለፋዘር ሞተር ማስነሳት፣ ውሃ ማድረግ፣ ዘይት ቼክ ማድረግ፣ ሞተር ማስነሳት ግዴታ ነው። መኪናው ደግሞ አልነሳም ካለ እሱ ከመውጣቱ በፊት ገፍተህ ከቻልክ ግቢ ውስጥ ካልቻልክ ወደ ውጭ። የመጀመሪያ የፋዘር መኪና ምን ነበር? ፊያት 127 ህፃን እያለ ኦፔል እና ፊያት 127። ኦፔል በጣም ትልቅ ነው። በጣም ኢጣሊያን መኪና ነው ኦፔል ኢጣሊያን መሰለኝ። ኤሲ ሚላን ኢጣሊያን መሰለኝ እና ትልቅ ነው። ኦፔሉን ለማንቀሳቀስ ማሰብ ራሱ ከባድ ነው። ያው ትልልቆች ወንድሞቼ ያንን ያደርጉ ነበር። ፊያቶቹ ግን ፎቶ አለኝ እንደውም አንድ ፊያት ጋር ቁጭ ብዬ ደብተር ነገር ይዤ ተስፋ እንዳለኝ በማንበብ ያኔ ነው መሰለኝ እና እንደዛ ነው። እና ብዙ መክፋት ምናምን አሁን መኪና ሲበላሽ ምንም አይመስለኝም። ምክንያቱም ድሮ የካርቦሬተር የቤንዚን መኪኖች ቤንዚን አልመጣ ሲል ታወጣትና ብለ ካርቦሬተር ላይ አርገ ከድነና ማስነሳት ዳይሬክት ማስነሳት ምናምን። ሰፈር እንደውም አንድ ጋራጅ ነበር፣ ብርሃኒ ጋራጅ ይባላል። አንድ ወር አካባቢ አልሰራውም ብለ ነው እዛ በረፍት ጊዜ ኤሌክትሪክ ዲናሞ ሞተሪኖ ምናምን ነው የሚሰራው እና እዛም ትንሽ
በዛ ላይ ደግሞ ፋዘርም ሱቅ ነበረው የስፔር ፓርት ሱቅ ነበረው የትልቅ መኪና መሸጫ ነው የካራኪኖ ፊልትሮ ምናምን የሚሸጥበት ማለት ነው እዛም ደግሞ ስለሰራው መኪና ቢበላሽ ብዙም አልቀረም ያልነካካው የለም እና ያቺ መኪናውን ያልካት አበበ ቢቂላ ስቴዲየም ይሄደ እኔ በክሪ በጣም እንወደው ዋዲያ ናስር ማለት አሁን ኤፍኤም አዲስ 97.1 በቡድን መሪነት ወይ በዳይሬክተርነት እየሰራ ያለ በጣም ጎበዝ ኳስ የሚያውቅ በጣም ከሰው ጋር የሚግባባ በቃ አላል ሰው ስትል ከመጣራቸው ሰዎች ውስጥ አንዱ ነው በጣም ከመወዳቸው በጣም ጥሩ ስብዕና ካላቸው በክሪ ናስር በዚህ አጋጣሚ እንደምናከብርል በጣም አጋጣሚ እንደውም አጥቼ ነበር እውነቴን ነው የሚጠይቃት ነበር እውነቴን ነው ቲቪ ኮ ጠዋት አንዳንድ ሰዓት ላይ ወይ አንድ ሰዓት ከሩብ ላይ ሁሌ እየተገናኘን ስራ ከመግባታችን በፊት ቁርስ ምናምን በላ ነበር በክሪ ጋር አምባሳደር አንደኛ ፎቅ እና አረሳውም በህይወት አጋጣሚ የምታገኛቸው አሪፍ ሰዎች አሉ ከነሱ መካከል በክሪ አንዱ ነውና በክሪና መስከረም ጌታቸው መስከረም ጋር ወደ አበበ ቢቂላ የቲቪ ጨዋታ ለማየት በኔ መኪና አምነው ገቡ እንጫወታለን እኛም እና እነሱ ሊተፍዙ ነው በክሪ እንደውም አሰልጣኛችን ነበር መኪናዋ ትንሽ ከፍ ያለች ኒሳን ነች መስዋዕቱ ዝናብ ነው እና በኔ በኩል ያለው መስዋዕት ወደ ውስጥ ገባ ብለው ብታገለው ምን ብለው አቁሜ በመከረው አልወጣም ማለት መስከረም ጃንጥላ ሰጠችኝ ባንድ እጄ መሪጄ ባንድ እጄ ጃንጥላ ለምን ወጨፎ ነው እየገባ ነው ዝናብ በጣም እንደገና ማርሽ ነው ልብ በል የፍሬኑን ጉዳይ አልነግርህም በመከራ ነው የምትይዘው 40 ሜትር በፊት ነው ያቀዘቀስክ የምትይዘው በቃ እንደምንም እኔ እንደነዚህ አይነት ነገሮች ተናምጄ ነው ያለፍኩት እንደምንም አበበ ቢቂላ ደረስን ቃል ሲመለሱ ግን ተመለሱ ዝናቡ ቆሟል ጥሩ ነገር እና ረሳው ይሄንን ከመኪና ጋር ከልጅነት ጀምሮ ብዙ ትውስታዎች አሉኝ አንድ ኳስ ተጫዋች ነው በትልቅ ደረጃ ብሔራዊ ቡድን ደረጃ የሚጫወት አጋጣሚ ሰፈር እንገናኛለን የሱ በጣም ጓደኛው አለና ቄራ ነው ፋዘር አንድ ቀን ከመስጊድ ይወጣ ከቄራ መስጊድ ይወጣ መኪና እንትን ሲል አልነሳም ማለት እሺ ኖ ልጆች ወጣቶች ነው ግፉ አላቸው እሱና ጓደኛው ይሄዱ ነው ተጫዋቹና ጓደኛው ሰፈራቸው ቄራ ነው አስገፋቸውና መኪናው ተነሳ ከዛ ሄዱ አጋጣሚ 11 ሰዓት ላይ ተገናኘን ከነሱ ጋር ተገናኘን እኔ መኪና ይሻለው እና ነው ግቡን ሄዱያቸው 22 አካባቢ መኪናው ቤንዚን ጨረሰ ከ22 ለሞቴል ድረስ ማዳ ያለበት ድረስ እየገፉ ላበላቦ ነው ይሄ ፉቲንግ ትሬኒንግ ራሱ እንደዚህ ያደግም ከዛ እንደውም ልጁ ገጠመ ባንድ ቀን ለአባትም ለልጅም የገፋው ይሄ በጣም ጥሩ ስክሪፕት ነው ልጅውን እየተጫወተ ነው ምናልባት የዛን ቀን ድካም ብዙ ነገር አስከፍሎት ይሆናል ምናልባትም ብዙ 90 ደቂቃዎችንም አጫውቶት ይሆናል ያ ልምድ ከመኪና ጋር ስለተገናኘ ነው ፈራን የመጀመሪያ ልጅ ነው በጣም የሚገርመኝ ነገር ኳስ በጣም ይወዳል ጋዜጠኛ መሆን ይፈልጋል ትምህርት ቤት የሚማርበት ትምህርት ቤት ጧት ዜና ያነባል አረባከ ማክሰኞ ስፖርት ዜና ያነባል የሳምንቱ ድንቅ ዜና በስፖርት ያነባል የትምህርት ቤቱ የተማሪዎች ምክትል ፕሬዝዳንት ነው የክፍለ ከተማው የህፃናት ፓርላማ አፈጉባኤ ነው የአዲስ አበባ የህፃናት ፓርላማ ደግሞ ቋሚ ኮሚቴ አባል ነው ይወረና ፈራን እንዴ በጣም ነው የሚገርመኝ እኔ ራሴ በጣም ፈጣን ነው አንተ ራስህን በሱ እድሜ ሆነ ስታየው እሱ ይፈጥናል አንተ ከሱ ጋር እናወራለን እኔ በአንተ እድሜ እንደዚህ አላቅም ነበር ነው ብለው ይነግረኛል ትምህርት ቤት ጓደኞቹም እንደሚያወሩ እንዴት እንት እንደሚሉ የእግር ኳስ እንትኑ ራሱ ለካ አሁን የገባኝ ትውልድ ካለው ላይ ነው የሚቀጥለው ማለት እኛ እንደሄድን ወደ ኋላ ሄዶ ምናምን አይደለም በቃ ከደረሰበት አሁን ስልክ ለኛ አዲስ ነው ስልክ አዲስ ስለሆነ ሴቲንጉን ለማወቅ በደንብ ከስልክ ጋር ለመግባባት እድሜ ይፈጃል ቶሎ ብትግባባም ጊዜ ይፈጃል ህፃናት ግን ሲያድጉ ቀላል ነገር ነው ስልክ ልክ ሲያቁ እንትን ማሰብ ሲጀምሩ ስልክ አጠገባቸው ስላለ በቃ ትውልዱ ካለበት ነው የሚቀጥሉት እና ፍጥነታቸው በጣም ነው የሚገርመው የሱን ጓደኞች ሳገኛቸው ምናምን
በጣም ትውልዱ በጣም ፈጣን እንደሆነ በደንብ ማየት ይችላሉ። ስለ ኳስ ራሱ ያለው ግንዛቤ እኔ በምን እንደተረዳው ታውቃለህ? ስለ ኳስ የምታስታውስ ከሆነ የዛሬ አመት አዳማ ውድድር ላይ መጥተው ነበር እና ከኋላችን ተቀምጠው አንተ ታች ፕሬዘንት እያደረክ ነበር፣ እኔ ኮሜንትሪ እየሰራው ነበር ከዮናስ አዘዘ ጋር ቁጭ ብለና አስጠጋውት እዚያ አጠገቤ ተቀመጠና እያየ ነው። በጣም ስሜታዊ ሆኖ ኳሱን በቀላሉ የሚሰጠው ንክኪ ነበር። ምንድነው የሚሰራው? ይሄን ኳስ በቀላሉ ይሰጥቶት እንቅስቃሴው አይቀጥልም እንዴ? ይገርማል። ሰይድ ምክትል አሰልጣኝ አገኘ። እሱ ሳይበልጠኝ አይቀርም። የሚገርም 3 አመት የኢትዮጵያን ፕሪሚየር ሊግ ለመመልከት መጥተዋል። ከሻምፒዮኖቹ ጋር አብረው ገብተዋል። የሚወዷቸው ተጫዋቾች ጋር ለምሳሌ አዳማ ላይ ቅዱስ ጊዮርጊስ ሻምፒዮን ሲሆን ህፃናቱ እነማን እንደሆኑ ብዙ ሰው ላያውቅ ይችላል። በቪዲዮም አለ፣ ፎቶም ሲነሱ በፎቶም አለ። በቅርቡም ከሃይደር ጋር አይቻቸዋለሁ። አዎ በደንብ የክረምት ውድድር አለ አይደል? እኔ አሰልጣኙ የምመራው ቡድን አለ። እዛ ቡድን ላይ ሃይደር ሲጫወት ያውቁታል። ብዙ ተጫዋቾችን ያውቃሉና ግን የፕሪሚየር ሊግ ጨዋታ ላይ ገብተው አብረው ፎቶ ተነስተው ባለፈው አመት አሁን በጣም ጨቅጭቆኝ የባሲሩን ማሊያ አመቱን ሙሉ ነው የጨቀጨቀኝ። አጋጣሚ አንድ ቀን ድሬዳዋ ቆሜ ስልክ እያወራሁት እሱን ባሲሩ ሲመጣ አገናኘዋቸው። በሚግባቡበት መንገድ ተግባቡ። ማሊያውን ባንክ ዋንጫ ሲበላ መጥቷል ፈርሃን ፎቶ ተነስቶ ማሊያውን ሰጠው። የብዙ ተጫዋቾች ማሊያ አለው በዚህ መንገድ የሚወዳቸውን ተጫዋቾች ማሊያ ማለት ነውና ከሻምፒዮኖቹ ጋር አብሮ ተነስተዋል። ባለፈው አመት ከባንክ ጋር፣ ከዛ በፊት ከቅዱስ ጊዮርጊስ ጋር የሚወዷቸው ተጫዋቾች ያሉበት ቡድን ደግሞ አብረው እየገቡ ምናምን በደንብ ነው። በተለይ ፕሪሚየር ሊጉ በሱፐር ስፖርት መተላለፍ ከጀመረ በኋላ በጣም ነው የሚገርመው። ቅርብ ነው በጣም። ልጆች ምን ያህል ተጽዕኖ እንደሚያድርባቸው የሀገራቸውን ኳስ እንዴት ማወቅ እንደሚችሉ እኔ ከቤቴ ነው መረዳው። የእነሱን ጓደኞች ሲመጡ በአንዳንድ ተጫዋቾች ላይ ይነጋገራሉ። ልክ በነ ሮናልዶ ሜሲ ላይ ምናምን እንደሚወራው በኢትዮጵያ ተጫዋቾችም ላይ የኢትዮጵያን ቲሞች ያውቃሉ። አሰልጣኞች የሚያወሩትን ይሰማሉ። በጣም የሚገርም ነበር። ምን ቢሆን ግን ትፈልጋለህ? ለምሳሌ አንድ አባት ዊሽ የሚያደርገው ነገር አለ ልጅ ሲኖረው አስገድደውም እንደውም ያን ነገር እንዲሆን ያደርጋሉ። ብዙ ልጆች በቤተሰብ ተጽዕኖ ነው እንደዚህ ሆንኩት ይላሉና ነፃነቱን ለሱ ነው የምትሰጠው አንተ ወይንስ እንዲሆን እፈልጋለሁ ነው? ወንዶቹን ብትጠይቃቸው ሁሉም ኳስ ተጫዋች መሆን ነው የሚፈልጉት ከአንዳንዳ። እኔ ደግሞ ምላቸው ኳስ ተጫዋች ብቻ መሆን በቂ አይደለም። ኳስ ተጫዋቹ ናችሁ ጎበዝ ሐኪም መሆን ትችላላችሁ። ትምህርት ነው ተመረ ወይ ሳሊ መሆን ይችላል ወይ ደግሞ ኢንጂነር መሆን ይችላል ወይ ሌላ ህይወት ዘርፍ። በአንድ ዘርፍ ብቻ ህይወት አይመራም የሚል እምነት አለኝ። የተለያዩ ነገሮች እኔ መሆን እንኳን ባልችል የተለያዩ ነገሮች ህይወት በጣም ጊዜው ብዙ ስለሆነ ያንን በአግባቡ መጠቀም ከቻለ በብዙ መንገድ እንትን ማድረግ ይችላል የሚል እምነት አለኝ። እኔ የህይወት ዘመን ተምሳሌት የሚሆኑ ሰዎችን ታሪክ በደንብ ስታይ ጊዜያቸውን በደንብ የተጠቀሙ ናቸው። ቢያንስ ለሰው መድረስ ባትችል ለራስን ታውቀዋለህ፣ ለራስን ተገብራቸው ነገሮች አሉና እኔ እንደዛ ነው የምላቸው። ያው ፈርሃን ነው ትንሽ ከፍ ያለው መሐመድና አህመድ ያው ይሄንን እንትን ለማለት ትንሽ እንትን ይላሉ እድሜያቸው። ግን በቃ አንድ ነገር ባይሆኑ ደስ የሚለኝ ኳስ ህይወታቸው ነው። አሁን ሁለት ሜዳ ላይ ይጫወታሉ። ተስፋ ሜዳ ይጫወታሉ። 35 ሜዳ ቪዥን አካዳሚ በጣም ጥሩ አካዳሚ ነው። አሰልጣኝ ዘላለም ዞላ በአካባቢው በደንብ ነው የሚታወቀው። እንዲሁም ብዙ አሰልጣኞች አሉ እዛ የሚያሰለጥኑ ጥሩ አሰልጣኞች። በእነሱ የሚሰለጥን ቪዥን አካዳሚ ነው። በጣም ጥሩ አካዳሚ ነው። እዛ ደግሞ ይጫወታሉ ቅዳሜ እሁድ፣ እንደገና ሮብ ቅዳሜ እሁድ ይጫወታሉ። በቃ ኳስ ቤት ውስጥ ስትመጣ ሲጫወቱ ቤት ማታ እንኳን ሪጎሪ ምናምን እንጫወት ይላሉ ውስጥ ማለት ነው። በትንሽ ኳስ እንጫወት ስራ ይሉም ጎል ሰርተው በትራስ በምናምን ሰርተው ሪጎሪ ካልተጫወት እያሉ እንትን ይላሉና ኳስ በጣም ትልቅ ተጽዕኖ አለው። ግን ጥሩ ነገሩ ምንድነው? ኳስ አካልንም አእምሮንም ንቁ ያደርጋል። ያው ትውልድ እንደምታውቀው ስልክ ላይ እንዲህ ካለ ይነሳ። ይሄ ነገር እነሱ ጋር የለም። ጥሩ ነገሩ ይሄ ነው። ብዙ ወላጆች የማየው ኳስ ልጆቻቸው እንዲጫወቱ የሚፈልጉበት አንዱ ምክንያት ይሄ ይመስለኛል። ጊዜው በጣም ከባድ ስለሆነ
ከጋዜጠኝነት ባለፈ ሰይድ ያው ኮች ነህ። ኮች ስትሆን ደግሞ ያው የሚቆም ነገር አይኖርም ማለት ነው። ብዙ ማንበብ እንደገና ራስን ደግሞ መለወጥ ያስፈልጋልና መጀመሪያ ኮች የመሆን ፍላጎቱ የመጣል መቼ ነው? 2001 ወይ 2002 ነው። ለምን? ቲቪ እንደምታስታውሰው መኳንንት ይሄ በኢትዮጵያ እግር ኳስ ውስጥ ገነነ ያመጣው ሐሳብ አለ አይደለም? ጂኬ የሚባለው ሐሳብ ያን ሐሳብ ማንሳት ያስወግዝ ነበር በየትኛው ሚዲያ። ዛሬ ላይ በነጻነት እንደዚህ ስናወራው ሁሉም ቀላል ይመስላል። ያኔ ማህበራዊ ሚዲያ የለም፣ ሌሎች ሐሳቦችም ታሸራሽርበት መድረክ የለምና ይሄ ሐሳብ ሲነሳ በጣም ብዙ ዱላ ነበር። እንደምታስታውሰው መኳንንት ወደ 25 ክሶች ምናምን ኢቲቪ ይሰራሉብኝ። 25ቱም ከጨዋታ መንገድ ጋር የተገናኙ ናቸው። የተከሰስክበት? የአሰልጣኞች ማህበር አንዴ በ3 ገጽ ደብዳቤ የከሰሰኝ ክስ የኢትዮጵያ እግር ኳስ ለመግደል ኢትዮጵያ የሚባል የጨዋታ መንገድ በማምጣት ደብዳቤው አለ የሚገርም ምናምን ይላልና እንደውም ከዛ በኋላ 2004 ላይ ቸርችል ሆቴል ከብዙ ውይይት በኋላ ከክሱ ብዙ ውይይት በኋላ ቸርችል ሆቴል ላይ ከመቶ አሰልጣኞች ጋር ውይይት አደረግን። ጥናታዊ ጽሑፍ አቀርበን እኔና ገነነ በዚህኛው ሐሳብ አሰልጣኝ ስዩም አባተ፣ አሰልጣኝ አስራት ኃይሌ፣ ዶክተር ሞላ ዱዮ፣ ዶክተር አያሌው እነዚህ ሰዎች ደግሞ በዚህ በኩል ይሄ አያዋጣም፣ ይሄኛው መንገድ የሚያዋጣ አሁን ምን ከተለው የስልጠና መንገድ ነው ብለው ከዛ ኢትዮጵያ ውስጥ አሉ የተባሉ 100 አሰልጣኞች ደግሞ እንደ ታዛቢ ሆነው አሰልጣኝ ሰው ነብይሻው ማለት ይቅርታ 100 አሰልጣኞች ሆነው ውይይት አደረገ። አንድ ቀን ሙሉ ይፈጀ። እንደውም የተሰጠን ሰርቲፊኬት በእግር ኳስ ፍልስፍና ላቀረባችሁት ሐሳብ ምናምን የሚል ደስ የሚል አሪፍ ሰርቲፊኬት ነበር የተሰጠለን ለገነነም በጣም አሪፍ ነበር። በነጋታው እንደውም ኢቲቪ ላይ ዶክተር ሞላ ዶዮኔና ታደለ ጋብዘን ነበር። እሁድ ጠዋት ፕሮግራም ላይ ቅዳሜ ነበር ውይይቱ እና ይሄን ሐሳብ ማቅረብ በጣም የሚያስወግዝ ነበር። ነው አንድ በህይወት የለም አንድ ጋዜጠኛ ወደ ስቴዲየም ደረጃውን እየወጣው እየገባው ክብር ትሪቡን ላይ ያገኘኝና ገራጄን ያዛርጎ እነዚህ የምትሰራቸውን ፕሮግራሞች ያያየው ነው የህይወት መስዋዕትነትን የሚያስከፍል ስለሆነ ይሄን ሐሳብ ብትተዋለኝ። በጣም አከብረው ሰው ነው። ተማሪ ያለው ማቀው ጋዜጠኛ ነውና እጄን አስለቀቁትና በቃ አንተ በመታሰብበት ሄድ እኔም በማስብበት ሄዳለሁ፣ ሁለተኛ እንደዚህ እንዳትለኝ ምናምን አልኩት። እንግዲህ የእግር ኳስ ሐሳብ ነው እንደዚህ ህይወት መስዋዕትነት በጣም ከባድ ነበር ጊዜው። ይሄን ሐሳብ ማንሳት ያስፈርጃል። ለነገሩ ልክ ነህ። ከዛ ያስጠቃሃል፣ ከዛ ከስራ ያስወጣሃል፣ ከዛ በቃ ስለዚህ የህይወት መስዋዕትነት ያላቸው እነዚህ ነው። እሱም ይሄን ነገር አጋጥሞታል በኋላ ላይ እንደውም ትንሽ አብረን ሄደን እንትን ጠይቀነው ነበር። ታሞ እንኳን ስሙን አላነሳውም ያለፈ ሰው ስለሆነ ስሙን አላነሳውምና በኋላ ላይ ስናወራ ያኔ ኮንዲ ስለሆነ ነው እንዲ ነው ምናምን ነገር አለኝ። እሱ ላይ ደረሰበትን ማንና ነገር ነገረኝና እኔ ደግሞ ምንም እንደዚህ አይነት ነገር ብዙ የምትፈልገውን ነገር ሌሎች እስካልጎዳ ድረስ ታደርጋለህ። ህይወት ባላህ እንጂ በሰው እጅ ሆኖ ማያውቅ። ስለዚህ ምንም ብዙም እንትን የሚለኝ ነገር የለም እና ያኔ ነገሮችን ሳይ ማውራቱ እንዲከከበደ ስለዚህ ነገር መናገሩ እንዲካስፈረጀ ካስተላ ማድረጉ ያሰልጣኞችን ነገር ስመለከት አሰልጣኞች ትንሽ የሚቀባበል ቡድን ሲሰሩ ይሄማ እንደዚህ ነው ምናምን እየገባ ነው ወደዛ ይባል። እና ኦኬ ይሄ ከሆነ ለምን እኛም አንሞክረውም? እንደገና ከገነነ ጋር ስናወራ አንድ ባለ 13 ገጽ ደብዳቤ የሚል ዶክመንተሪ ሰርቼ ነበር 120 ላይ 13 ገጽ ደብዳቤ ለእግር ኳስ ፌዴሬሽን አስገብቶ ገነነ ኦፌሞኔራ ሲመጣ ማለት ነው ከውጭ አሰልጣኝ ከመታመጡ ያኔ 36ኛው አሰልጣኝ ነበር ከውጭ የመጣና ይሄ ሐሳብ ኢትዮጵያ ውስጥ አለ፣ ይሄ ተግባራዊ ቢደረግ ብሏል። ያኔ አሰልጣኝ ፕሬዝዳንቱ አቶ ሳህሉ ሲመጣ የመጀመሪያው ያናገርነው ሰዎች እኔና ገነነ ኮተቤ ሄደን በቢሮ ይሄ ሐሳብ አለ፣ ኢትዮጵያ እግር ኳስ እንዲ ተሞክሯል፣ ዳታዎቹ እንደዚህ ናቸው፣ እንዲ ነው ብሔራዊ ቡድኑ በዚህ ይሄ 2002 ነው እና 15 ዓመት ማለት ስንመለከተው የሚቀየር ነገር እንደሌለ አየን። በዚህ ነገር ላይ ሰራው ካሳይ ነበረ። ካሳይ በጣም ቢመጣ በስብዕናው በአሰልጣኝነት ችሎታው እንደነዚህ አይነት ውጫዊ ነገሮችን በመቋቋምና ለዓላማው በመጽናት በጣም ትልቅ ተምሳሌት የሆነ ነው። በዛን ወቅት ሌላ ማንም ሰው የለም። ከዚህ ነገር ጋር ስሙ እንዲገናኝ የሚፈልግ ማሰልጣኝ የለም። ስለዚህ ይሄ ነገር
እግር ኳስ ነው ሐሳብ ነው ቢተገበር ደግሞ በእኔም ህይወት ደስ የሚለኝ ነገር ነው ማምንበት ነው ስለዚህ ለምን ወደ አሰልጣኝነቱ አልገባም ገነንም ጋር ስናወራ የሆነ ጊዜ እንትን ነበረው በቃ እዚህ ጋዜጠኝነቱ ላይ ተኮረ ብትሰራ ይሻላል እንደዚህ ከዛ ግን በቃ ስናየው ነገሩ ብዙ ምኞት ነው ማለት ይሄ ነገር ይወራል ሰዎች ይጠይቃሉ ማታደርጉትን ነገር ነው የምታወሩት ምናምን ይላሉ እና ኦኬ ለምንድን ነው ይሄ ነገር ማን ሞክር ምናምንበት ከሆነ ለምን አናደርገውም ከዛ ዝም ብሎ ይሄ የዙር ውድድሮች ምናምን ላይ ቲም ሰብስቦ መሄድ እንዲህ ሳታሰራ ማለት ነው ሐሳቡን ብቻ ነግረህ ምናምን እንደዚህ ነበረ በኋላ ላይ ግን ስልጠናዎችን መውሰድ ጀመርኩኝ የሁለተኛ ደረጃ አሰልጣኝነት አንደኛ ደረጃ አሰልጣኝነት ከናሸናፊ በጋሻው ጋር ልደታ አንድ ትምህርት ቤት ውስጥ ወሰድን ባልቻባ ነፍሱ ትምህርት ቤት ውስጥ ወሰድን ከዛ 2004 አካባቢ የሲ ላይሰንስ ወሰድኩ ከሁለት አመት በኋላ የቢ ላይሰንስ ደግሞ ወሰድን በጥሩ ውጤት ነው የጨረስኩት ከዛ የሆላንዶች እዛ እንደውም ብዙ ሰፖርት አድርጋቸው እንደነበር መረጃው አለኝ ያው ሐሳብ ነው ሐሳብ ሲሆን ደግሞ በነጻነት ምናምን የስልጠና ባህሪ እውነት ለመናገር አሰልጣኞችን ያስጨንቃል ኮርስ ሲሰጥ ልክ ትምህርት ቤት ለማለፍ እንደምታጠናው እንደዛ ነው የፍጥነት አይነቶች ስንት ናቸው 4 የእግር ኳስ መሰረታዊያን ምንድናቸው እንደዚህ መልሶ ማጥቃት እንደዚህ እንጂ በተጨባጭ ሜዳ ላይ ባለው ጉዳይ ላይ የተወሰነ ነገር ነው ያለውና ኢንስትራክተር አብርሃም ተክለሃይማኖት ነበር ኢንስትራክተር አብርሃም መብራቱ አሰልጣኝ ሰው ነብሻው ብዙ ነበሩ ኢንስትራክተር ዳንኤል ነበረ የቴክኒክ ዳይሬክተር የነበረው በወቅቱ ለረጅም ጊዜ ቴክኒክ መኮንን ኩሩ እነዚህ ሰዎች ስልጠናውን ፊሸር መጥተዋል ጀርመናዊ አንድ ከሱዳን የመጣም ሰው ነበረ ቢላይሰንስ ወሰድን 2005 አካባቢ ከዛ ያ በርግጥ ከዛ ያገኘሁት ዕውቀት በትክክል የምፈልገው ነገር ተጠቅሞኛል ማለት አልችልም የአእምሮን ያሰፋዋል ዕውቀት ይሰጣል በተጨባጭ ግን እንትን አይልም ያ ሐሳብ ነው እንዴት ወደ መሬት ይወርዳል የሚለው ያንን በአንዳንድ ቡድኖች እንደዚህ እንትን አልኩ ማለት ገነና አሁን በህይወት የለም ከ2001 ጀምሮ ግን ኦፕን አሁን የሆኑ ነገሮች ለምሳሌ አሁን ከአሰልጣኞች ጋር ስታወራ ሬዲዮ ላይ ሁሌ ምናነሳው ነገር አለ አይደል ዕውቀት ምንድነው ከሰዎች የመቀበል አቅምህን ማሳደግ ነው አንዱ ሌላው ንባብ ነው ሌላው ኤክስፒሪየንስ ነው አይደል እነኚህ ሶስቱ ነገሮች ውስጥ ስትለወጥ ያው እድገትን ታያዋለህ እኛ ሀገር ላይ ደግሞ ይሄ ቁጭ ብሎ ጠረጴዛ ላይ የማውራት ሐሳብ የመቀበል ይሄ ተበለጥኩ ማለት ነገር ለምሳሌ አንድ ሰው የሆነ ነገር ሲናገር እሱ ማን ስለሆነ ነው ለኔ የሚነግረኝ ብሎ ይሄ እምቢ ማለት ነገር ይኖራልና ቁጭ ብላችሁ ስታወሩ አንተና ገነነ ስታወሩ የሐሳብ ተቀባይነት ወዲያው የተገኘ ነው ከሌሎች አሰልጣኞች ጋር ስናወራ ያልከው እንግዲህ በቁጥር በእነዚህ 16 አመታት ከ50 በላይ እንደው በኦፍ በረር ከ50 በላይ አሰልጣኞች ጋር በግልጽ በጠረጴዛ ዙሪያ ቁጭ ብለን አውርተናል እግር ኳስ የሐሳብ ጉዳይ ነው ይሄ ወንጀል አይደለም አንዳንድ ጊዜ አሰልጣኝ እጅ ለመጠምዘዝ እንዲ ምናምን የማይሆኑ ማለት ሊሆኑ ማይችሉ ነገሮች አሰልጣኝ ሙሉ ኃላፊነት አለው ኃላፊነት ሲወስድ የማድረግ የመከልከል የማሰለፍ ያለ ማሰለፍ ሐሳቡን የማራመድ ያለ ማራመድ መብት አለው ያለማችን ትልልቅ አሰልጣኞች ተዋይተው ነው ወደ አሰልጣኝነት የመጡት የተለያየ ሐሳብ አላቸው ብሎ ካመኗቸው ሰዎች ጋር ነው ሐሳብ አለ ብሎ ሲያምን ነው አይደል ደቂቃውን ጊዜውን የሚሰጥ አንድ አሰልጣኝ ጥሪው ወይ ከሱ ነው ወይ ደግሞ በስራ አጋጣሚ የሚገኝ ነው ከ2001 ጀምሮ እስከ 2016 ድረስ በጣም ብዙ አሰልጣኞች በብሔራዊ ቡድን ያለፉ በክለብ ደረጃ ያለፉ ብዙዎች ጋር አብረን ተወያይተናል ምን ወያየው ደግሞ በተጨባጭ ሜዳ ውስጥ በሚያጋጥሙ ጉዳዮች ላይ ነው በእነዛ ሐሳቦች ላይ ከብዙ አሰልጣኞች ጋር ተወያይተን ይሄን ነገር በተግባር እንፈልጋለን ያሉ ይሄን ነገር እንቃወማለን ያሉ ስህተት ነው ያሉ በጣም ማደንቃቸው ማከብራቸው አሰልጣኞች በድፍረት ስህተት ነው ልክ አይደለም ያሉ ስህተትን በእውቀት ማለት በእውቀት ይሄ ልክ አይደለም ይሄ እንደዚህ ነው ከዛ ደግሞ ውይይት እንወያያ ኦኬ ይሄ ያላችሁት እንደዚህ ነው ይሄ ያላችሁት እንደዚህ ነው ያሉ ብዙ አይነት አሰልጣኞች አሉ ከነዛ መሃል ይሄን ሐሳብ እንደግፈዋለን በእኛ ቡድን ላይ ተግባራዊ ብናደርገው ደስተኞች ነን ብለው ያደረጉም በክለብም ከዛም ከፍ ባለ ደረጃ ነበሩ አሰልጣኞች ምንድነው ጫናው መሰለ አንድ አሰልጣኝ
ቡድኑ ከበረኛ ጀምሮ ለተከላካይ ሰጥቶ አጠገቡ ላለ ተጫዋች ሰጥቶ 4 5 6 ቅብብል ካረገ ይሄማ በሽታ ነው ይባላል። ያጫወት ነው ይባላል። ያጫወት ሌላ ጫወት እኮ ኖሮ እንደው 5 6 አይነት አጫወት ኖሮ ብንመለከት እኔ በጣም ደስ ይለኝ ነበር። ምን አለፈ ዓለም የሚፈልገው እኮ መቀባበልና ማቆየት ነው አይደል? ባቆየ ቁጥር ደግሞ ሐሳብ ይኖር። አሁን ከጋርዲዮላ ባለ ቁጥር ደግሞ ሄደታሽ ከጋርዲዮላ ወዲህ ነው እኮ ይሄ ነገር ዓለም የተቀበለው እንጂ ዓለም በቀጥተኛ ጫወት ወንጀል ነው። በቀጥተኛ ጫወት ውስጥ በዛ ውስጥ በቃ ልቡ ጠፍቶ ነበር። የነጃቢ የኔሽታ መምጣት ነው እንጂ በዛ ቦታ ላይ እንደነ ተጫዋቾች እኮ ብሔራዊ ቡድን አይመረጡም። በኢትዮጵያ ትልልቅ የሚባሉ የኳስ ክህሎት ያላቸው ተጫዋቾች እኮ የብሔራዊ ቡድን ቆይታቸው በጣም የሚቆጠሩ አይታም ያልተጫወቱ በጣም ብዙ አሉ። በጣም እና በዛ ሂደት ውስጥ ቡድናቸው ላይ ሙከራ ያደረጉ ተጫዋቾችም ደግሞ ሆነው ወደ አሰልጣኝነት የመጡ በጋራ አብረን የሰራናቸው ምናምን ነበሩ። ግን ወደ ጥያቄ ስመለስ 2008 ላይ የአሰልጣኝ አሸናፊ በቀለ ልጅ ዮናታን አንድ የዙር ውድድር አየር ጤና አንድ ሜዳ ላይ ያዘጋጃልና ያ የረፍት ጊዜ ነው ለተጫዋቾች የፕሪሚየር ሊግ ተጫዋቾች ረፍት ጊዜ ላይ ነበሩ። ይሄ በረኛ ወጥቶ የመጫወትን ሐሳብ ከተጫዋቾች ከአሰልጣኞች በእግር ኳስ ውስጥ ካሉ ሰዎች ጋር ከገነነ ጋር ሁሌ የምናወራው ሐሳብ ነው። መሞከር በደንብ መሞከር እንፈልጋለን። ዋበላ ደግሞ እግር ኳስ ከአሰልጣኞች በላይ ገባው ተጫዋች ነው። በእግሩ በመጫወት ፓስ ማስተር ነው። በኢትዮጵያ ውስጥ በጣም ከማደንቃቸው ተጫዋቾች መሃል አንዱ ነው። ግን በፕሪሚየር ሊግ ደረጃ 2 አመት ምናምን ዋስራ ያለ ከዛ አንድ አጋጣሚ ሳይጫወት የከፍተኛ ሊግ አድማቂ ሆኖ ነው የጨረሰው። እሱም የሚረዱት አሰልጣኞች ኖረው ማለት ነው። ዋበላም ጋር እናወራለን፣ ሌሎች ተጫዋቾችም ጋር እናወራ ነበርና ለሁለት ተጫዋቾች ብቻ ነገር ይሄን ነገር እዚህ ዙር ላይ እንግባ እንጫወት ረፍቱን በሚል አንድ ሐሳብ ለተጫዋቾች ጓደኞቼም ነበሩ። ንግድ ስራም ላይ ያሉ ምናምን ብቻ 11 ሞላና ወደ ሜዳ ሄደን ዋበላ ነው በረኛው ተነጋግረናል። ከዋበላ ጋር ዋበላ ወጥቶ ነው የሚጫወተው። ጨዋታው ተጀመረ። የነሱ ቡድን መሪ የተቃራኒ ቡድን መሪ ወደ እኔ ጋር መጣና አሰልጣኝ አይደል አለኝ። አዎ በረኛ የላችሁም፣ ጎዶሎ ከሆናችሁ ከኛ ተጫዋች ትርፋለን፣ ችግር የለውም። ጨዋታው እንዲያምር ብዙ እንዳናገባባችሁ ከኛ በረኛ ይቁምላችሁ ቢያንስ ፌር እንዲሆን አለ። አይ አለን አልኩት። አጠገቤ አንድ እግር ኳስ ሰው አለ። ሁለተኛ ሶስተኛ ጊዜ መጥቶ ሲጠይቅ ነገረው ያ ልጅ። ያ ነጭ አረጋውና ይኸው እሱ በረኛቸው ነው አለው። መሀል ሜዳ አካባቢ ነው ያለ። በጣም ተናደደ። ንቀት ነው። በጣም እየጮኸ ብዙ ጎል አግቡባቸው በረኛቸውን አውጥተው ነው የሚጫወቱት ምናምን አለ። እዚህ ቡድን ውስጥ ሚኪያስ መኮንን አለ፣ አወከር ነስር አለ፣ እኔ ጓደኞች ነበሩ፣ መስኡድም ነበረ፣ ዋበላም ነበር፣ ዶዶ የሚባል ተጫዋችም አሉ። በጣም ጎበዝ 4 ተጫዋቾች ቢኖሩ ነው መደበኛ 3 በዛ ደረጃ ማላነሳቸው 4 ተጫዋቾች ደግሞ አሉ። ተጠባባቂ ወንበር ላይ ያሉት ያው ጓደኞቻችን በንግድ ስራ በሌላ ጉዳይ ማቃቸው ናቸውና የዙሩ ውድድር በቃ ትንሽ ተጫዋቾች ከያዘን ያንን ለመሞከር ነው። እኛ ለመሞከር ነው ሐሳባችን። ጨዋታው 4 እኩል አለቀ። ግን የነበረው ትግል አልነበረም። በቃ ወዲያው ስሜታቸው ተረበሸ። የተቃራኒ ቡድን የጤና ቡድን ነው። በጣም ስሜታቸው ተረበሸ። በጣም ብዙ ተጫዋቾች ይመታሉ። ግን በጣም ኮንትሮል አደረግን ጨዋታውን። እንግዲህ የመጀመሪያ ጊዜ ነው እነዚህ ተጫዋቾች አልተነገራቸውም የመጡት አልተነገራቸውም። እንደውም ብዙዎቹ ይቃወማሉ። ተጠባባቂ ወንበር ላይ የነበረ አንድ ልጅ ነበር። እንደውም ረፍት ላይ አንተ ልጅ ጓደኛዬ ተጎድቶ ትገባለህ ስለ ምንድነው እንደ ፒቲ ጎል ያለ በረኛ መጫወት ሲል በቃ ካላመንክበት ሌላ ቀን ትገባለህ በሚል ቁጭ አለና እንደዚህ ነበረ። አሁን እነዚህ ነገሮች ስትሞክር ስታይ ምስትል የምታደርገው አንተ ነህ። ሌሎች ሰዎች ሊያደርጉት አይችሉም። ፍርሃት አለ፣ የማድረግ ፍርሃት፣ እውነታውን መጋፈጥ፣ እዛ ውስጥ ያሉ ችግሮችን መቅረፍ፣ ትችቶች፣ ስድቦች፣ ያላወቂ ሰዎች ሐሳቦች ምናምን አሉ። እነዚህ ሁሉ ነገሮች ሳያስደነብሩ ተረጋግተህ የምትፈልገውን ነገር ማድረግ ብዙ ነገር ይጠይቃል። ስለዚህ ይሄን ለማድረግ አይደለም በርግጥ በአሰልጣኝነት ውስጥ መግባት በረኛ ማውጣት የመጨረሻው ስራ ነው። ከዛ በፊት የሚጎሉ በጣም በርካታ ነገሮች አሉና ያንን በማድረግ እንዲህ ያለ ብቻ 2010 ላይ
ሰላም ተቋቋመ ማለት ነው የታዳጊ ቡድን። ከሰላም በኋላ ያው ብዙ ጨዋታዎችን አድርጋችኋል። እንደውም ማለት ግብ ጠባቂን አውጥቶ ለመጫወት ያለው ፍላጎት ኢትዮጵያ ውስጥ በተወሰኑ ሐሳቦች ውስጥ የማቆጥቆጥ የጀመረው ከዛ በኋላ ነው ብዬ አስባለሁ። ገነናውን በህይወት የለም ሰይድ። የገነነ ህልፈት በጣም ብዙ አነጋጋሪ ነገሮች እንደነበሩት እናውቃለንና አሁን ላይ ሆነ ስታስበው እሱ ካለፈ በኋላ ባለው ጋፕ መካከል የምታያቸው ነገሮች አሉ። እሱ በህይወት ያለ እንዲሆን የሚፈልጋቸው ነገሮች ደግሞ አሁንም እስካሁን ድረስ ምላሽ ያላገኙ ነገሮች መኖራቸው ስታይ ምን ይቆጫል? ያ ሁሉ ነገር የሚሆነው አላህ ሲፈቅድ ነው። በጊዜው የሆነው ነገር ሆኗል። አላህ የፈቀደው ነገር ሆኗል። ግን ደግሞ ቢሆን ኖሮ ማለት ቢደረግ ብዬ ማስበው አንድ ሐሳብ አለ። ይሄ ሐሳብ ይሄ በርያ ማውጣት የሚባለው ነገር የመጨረሻው ሐሳብ ነው፣ የመጨረሻ ደረጃ ነው። ተወሱን ከዛ በፊት ያለው የጨዋታ መንገድ፣ ከዛ በፊት ያለው በሜዳ ላይ እንቅስቃሴ የመጫወት ሐሳብ ዓለምን እንደዚህ ሁሉም ቡድኖች ከኋላ እንዲጀምሩ፣ እንዲቀባበሉ፣ የኳስ ቁጥጥር ብልጫ እንዲወስዱ፣ ቴክኒካል ተጫዋቾች እንዲመርጡ፣ በሰውነት አቋምና የእግር ኳስ ተፈጥሮ ላይ ሳያተኩሩ በሁሉም ኪሎ እና ቁመት ደረጃ ተጫዋቾች እንዲመረጡ ያደረገው ሐሳብ በዓለም ላይ በደንብ የሰረጸው ከጋርዲዮላ ሐሳብ በኋላ ነው። ከዛ በፊት ግን ኢትዮጵያ ውስጥ ይሄ በደንብ የሚቀነቀን ሐሳብ ነበር። ተቀባይነት አልነበረውም ብቻ ሳይሆን ይወገዛል። በጣም በቃ ይተቻል፣ አይፈልግም። እስከ ጥግ ድረስ ይገፋል። ይሄን ሐሳብ የሚያመጣ ሰው ገነነ በዚህ ተገፍቷል፣ ከስራ ወጥቷል፣ ብዙ ነገሮችን አሳልፏል። ገነነ ምናልባት አየርላንድ ውስጥ የተወለደ ሰው ቢሆን ወይ ፖርቹጋል ውስጥ ምናምን ይሄን ሐሳብ ወዲያው ያደርገዋል። ፖርቹጋል እኮ ውጤታማ የዓለም ዋንጫ የአውሮፓ ዋንጫ ጊዜ የነበራት ሀገር ነች። ግን አዲስ ሐሳብ ስለሆነ ወዲያው ተግባራዊ ይደረጋል። ከዛ ወይ ጥሩ አይደለም ተብሎ ይተዋል፣ ወይ ጥሩ ከሆነ ደግሞ ለዓለም ትምህርት ይሆናል። ይሄ ቢደረግ ይሄ የጨዋታ መንገድ ያኔ የተጀመረ የጨዋታ መንገድ በብሔራዊ ቡድን ደረጃ ቢደረግ በየጨዋታው የምናያቸው ችግሮች እንደሚቀረፉ በዛ ውስጥ በሐሳብ ውስጥ በደንብ ትረዳለህ ስታይ የምትችለውን ነገር ማድረግ ማለት ነው። ያ ቢሆን ኖሮ የገነነ ደስታ ብቻ አይደለም የኢትዮጵያም ደስታ ይሆን ነበር ብዬ አስባለሁ። ኦኬ ያልሆነም ምንድነው የሆነው ታዲያ? በዛ ጊዜ ውስጥ ያለፈው ምንድነው? ለምሳሌ ገነነ ከሰባዎቹ መጨረሻ ጀምሮ ይሄን ሐሳብ አንስቷል። በዚህ ጊዜ ውስጥ እንግዲህ ቢያንስ ከ25 ከ30 ዓመት አለ። በዚህ 25 30 ዓመት ውስጥ ምንድነው ያለፈው? በኢትዮጵያ እግር ኳስ ውስጥ የተደረገው ነገር ምንድነው? የተሰራው ነገር ምንድነው? የሚጠይቀው ነገር መሰረታዊ ነገር እሱ ነው። ያን ነገር ስትመረምር ምን አለ ከገነነ ውጭ ደግሞ ሌሎች 10 ሰዎች ሐሳብ ኖሯቸው ያሰኑን ተግባራዊ ቢሆን ትላለ። ምንም ስለሌለ ማለት ነው። እኛ እንኳን ጋዜጠኝነት ከጀመርን እኮ 15 ዓመት አለፈ ማለት። በዚህ 15 ዓመት ውስጥ አሳማኝ አስተማማኝ ባለው ነባራዊ ሁኔታ ላይ ተንተርሶ ይሄ ተምኔታዊ ሆኖ አይደለም፣ ባለው ነባራዊ ሁኔታ ውስጥ ተንተርሶ የኢትዮጵያ እግር ኳስ ተመልካች ቢያንስ ስሜቱን ሊያረካ የሚችል በውጤትም ባይሆን በሜዳ ላይ እንቅስቃሴ ስሜቱን ሊያረካ የሚችል ወጥ አስተማማኝ ቡድን ተገንብቷል። አልተገነባም። ሁሉ ጊዜ እርካታ አልባነት አለ። ታዲያ ምን እየሰራን ነው? አዳዲስ ሐሳቦችን ምን ነቅፈው ምንም ሳይሰራ ነው። ገብቷል? መንቀፍ መተቸት ጥሩ ነው፣ ግን እንዳይደረጉ ኦብስታክል አስቀምጠህ እንዳይደረጉ የምትከለክለውና እኔ አሁን ማስበው ለከገነነ ጋር እናወራለን። የሚገርም እግሩ ተቆርጦ ሆስፒታል ምናወራው ስለሚቀጥለው ፕሮጀክት ነው። ስለራሱ አይደለም የሚያወራው። ስለሚቀጥለው ፕሮጀክት ነው። ሐሳቦችን ያቀርብንባቸው ቦታዎች ነበሩ፣ ተቀባይነት አግኝቷል። አሁን 16 ቡድኖች ፕሪሚየር ሊግ ውስጥ አሉ። የትኛው ቡድን በየትኛው አጫወት ነው የሚለየው? መኳንት አይለይም እኮ አይደል? የሁሉ ጊዜ ችግራችን እሱ ነው። ድባቴ ውስጥ ነው የምገባ። 20 ደቂቃ ጨዋታው እንዳየ ምን እያደረጉ ነው፣ ማን ምን እየተጫወተ ነው ግራ ስለሚገባ 18ቱም ተመላልሰው ሲመጡ ምን እንደሚጫወቱ ታውቃቸዋለህ። ከዚህ ውስጥ አንድ ለየት ያለ ቢኖር 2-3 ቢኖሩ ተመልካችም እኮ ይመጣል። መውደቅ መነሳት ሁሉም ላይ አለ። በሌላም ማጫወት አንደኛ አለ፣ 16ኛ አለ፣ መውረድ አለ፣ ዋንጫ መውሰድ አለ። ያን የጨዋታ መንገድ ወደ አስተማማኝን ውጤት የምታመጣበት ሂደት ግን በዚህ ውስጥ የሚያልፍ ነው። ለምሳሌ እኔ በሰላም ቡድን 2010 ላይ ሲቋቋም ከሌሎቹ ቡድኖች በ17 ዓመት በታች አዲስ አበባ ውድድር ከሌሎቹ ቡድኖች ፍጹም እንለያለን። የሚታወቅ ነው የጨዋታ መንገዳችን።
በ2011 በኢትዮጵያ 17 ዓመት በታች ውድድር የሚታወቅ በ2010 ሻምፒዮን ነን። የ2010 የኢትዮጵያ የአዲስ አበባ 17 ዓመት በታች ውድድር ሻምፒዮን ነን። በ2011 10ኛ ነው የወጣ ነው በኢትዮጵያው ላይ ስንወዳደር። በሁለቱም ሻምፒዮንና 10ኛ መውጣት በጣም ሰፊ ልዩነት አለው። ቢያንስ የጨዋታ ቀለሙ፣ የጨዋታ ባህሪው፣ የጨዋታ መንገዱ የሚለይ ቡድን ነው። 2012 ከፍተኛ ዲቪዥን ኮሮና እስኪያቋርጠው 2013 አንደኛ ዲቪዥን ከዛ በክረምት ውድድሮች ላይ በተለያዩ ውድድሮች ላይ ቢያንስ ከማጣትና ከማግኘት ውጤት ከማግኘትና ከማጣት ባሻገር የሆነ ነገር መታሳይበት ነውና ቁጭትም ባይሆን አጣን ብዬ ማስበው አንድ ትልቅ አእምሮ ያለው የእግር ኳስ አእምሮ ያለው ሰው አጥተናል። ገነነ በዚህ ጊዜ በእግር ኳስ ሐሳቡ እኔ ኢትዮጵያ ውስጥ ብቻ ሳይሆን በመላው ዓለም የሚነሱ የእግር ኳስ ሐሳቦችን እየሰማው በቃ የገነነን ቦታ ሳስበው በጣም ሰፊ ልዩነት ነው ያለው በዓለም ደረጃ ነው ማለት። ሰው ለምን አልተረዳውም ብለህ ታስባለህ? አንዳንዴ ከጊዜ መቅደም መጥፎ ነው። ከጊዜ መቅደም ማለት ከሰዎች የመረዳት ችሎታ መቅደም ካላቸው አሁን ዕውቀት ማለት ነው። በጣም ከባድ ነው። ለዛ እኮ ነው ብዙ ነገሮች የሚከብዱት። ለምሳሌ ዛሬ 90 ዓመት ወይ ዛሬ 100 ዓመት በእንደዚህ አይነት ተንቀሳቃሽ ስልክ እናወራለን የሚል ሰው ቢኖር እንዴት ብሎ ሰው የሚቀበለው? በጣም ትንንሽ ስልኮች የሰው ልጆችን ከዚህኛው ጥግ እዛኛው ጥግ ያገናኛሉ። ምስልን በሰከንድ ከዚህ ዛ ትልካለህ። እኔ አጠገቤ ካለው ሰው ይልቅ ያኛው ሰው ቀርቦኝ አሁን ቴክኖሎጂ አጠገብ ያለ ሰውን አራርቆ ረጅም ርቀት ላይ ያለውን ያገናኛል። በዛ ደረጃ ያገናኛል ብለህ ብትናገር ሰው ሊሰማ አይችልም። በኢፈጠራ የሚነሱ ገነና አንዴ ሲናገር የሰማሁት አንተም ታነሳዋለህና ለምሳሌ መርከብን በተመለከተ መርከብን የሰራው ኢትዮጵያዊ ቢሆን ነው መርከብ እስካሁን ድረስ አገልግሎት አይሰጥም። መርከብ በሌላ ሰው ስለተሰራ ነው አገልግሎት ይሰጣል። እና ብዙ ፈጠራዎች ኢትዮጵያውያን ቢፈጥሯቸው ኖሮ እስካሁን የምናያቸውን ሪል ተጨባጭ ሆነውን ፈጠራ እውን ሆኖ ዓለምን እየመሩ ላናያቸው እንችላለን የሚል ሐሳብ ሲናገር ሰምቻለሁ። ለምሳሌ ኃይሌን ወሰደው መኳንት ኃይሌ ማንቸስተር ሲሄድ ነሪያን ኪክስ፣ ሪዮ ፈርዲናንድ፣ አሌክስ ፈርጉሰን እንዴት የተቀበሉት በትሬኒንግ ቦታ ላይ። ኃይሌ በአዲስ አበባ ጎዳና ቢሄድ በዛ ደረጃ አቀባበል ይደረግለታል። ገብቷል? ለራስህ ሰው ያለ ለራስህ ነገር ያለህ ነገር ዓለም ትንሽ ነገር ላይ የሰራን ሰው ያበረታታል። ማሞገስ፣ በርታ ማለት ደግሞ የማይታመኑ ነገሮችን ሲሰራ ደግሞ የምንጊዜም ብሎ ማስቀመጥ በጣም መከበር አለበት ብሎ የራስ ቅርስ አድርጎ ታሪክ አድርጎ ማስቀመጥ በደንብ ይችላልበታል። በእኛ በኩል ደግሞ አዳዲስ ነገሮች ሲኖሩ አያስፈልግም ተው እንዳትሞክረው ከልጅነትም ይመስለኛል ይሄ ብዙ ፈጠራ ላይ እንድታተኩር የሚያደርግ ነገር የለም። ይሄንን ደግሞ አሁን ያሁኑ ትውልድ በፍጥነት አልፎት እየሄደ ነው። አዳዲስ ነገሮችን ያልተለመዱ ያልተደፈሩ ነገሮችን በጥሩሚውን በመጥፎ በፍጥነት እያለፈ እየሄደ ነው። ዓለም ደግሞ በቀላሉ ነው የሚቀበለው። በቀላሉ ወዲያው ነው የሚቀበለው። ምክንያቱም አዳዲስ ነገር ነው ዓለም እየፈለገ ያለው። ለምሳሌ በእጅ ተገልብጦ የመጫወት ስፖርት ዞን ላይ ነው ያስተዋወቀው ገነነ ታስታውሳለህ? የዳኛው ነው የካሜራማን ተገልብጦ ማለት አይደለም። ተገልብጦ በእጅ የተራመዱ የመጫወት እግር ኳስን በእጅ ተገልብጦ ነው የሚጫወት። በእጅ የተራመዱ የመጫወት ነውና ህግ አውጥቶለታል። ያኔ በስፖርት ዞን ፕሮግራም ወደ 40 ደቂቃ ቃለ መጠይቅ ነው የተደረገለትና ህግ ወጥቶለታል። ሁሉም ነገር አለው። አሁን በክራንች እግር ኳስ ሲጫወቱ አይታል። ካሜራማኑ ግን ምንድነው? ካሜራማኑ እንግዲህ ተገልብጧል አይደል? እሱ ይገለበጣል ወይስ ካሜራው ይገለበጣል? ሲነሱ መጀመሪያ ሲነሱ ሚለው በጣም ያሳቀኝ ማለት ነው። ካሜራውን ለምን ተዘቅዝቀዋል? ካሜራውን ነው የሚገለብጠው ወይስ እሱ ነው ተገልብጦ የሚያነሳቸው? አሁን የዝታወራ ትንሽ ሰዎች ትሊላችሁ ይችላልና እኔ በብስክሌት ኳስ ሲጫወቱ አየሁኝ። ሻምፒዮን የዓለም ሻምፒዮን ውድድር አለው። በብስክሌት እየነዳ በብስክሌት ነው ኳሱን እየገጨ በረኛውም ተጫዋቾቹ ምናምን የሚሄዱት ውድድር አለው።
በክራንች እግር ኳስ መጫወት ኖርማል ሆኗል። ይከብዳልስ መጀመሪያ ስታስበው በጣም ብዙ ነገሮች አሉ ዓለም ላይ አዳዲስ ነገሮች አሉ። የውሻም ስልጠና አለ። አዎ ምልህ አንተ ተግባራዊ አድርጋ አይተው የማይሆን ከሆነ ትተዋለህ። የሚሆን ነው ያዋጣሉ የሚያስበው ሰው ደግሞ በሄደበት መንገድ አለበለዚያ አዳዲስ ነገር እኮ አይኖርም። ሁሉ ጊዜ ተመሳሳይ ነው። እንዲስም የሚያደርገው አዳዲስ ነገሮችን ስታመጣ ነው። ከውሻው በጣም ይገርመኝ ነገር እንደሆነ ታውቃለህ። ውሻው ምግብ አላቸው ራሱ አይደል? የምግብ አቅራቢ ያላቸው ምግብ ይመገባሉ። ከዛ ትሬኒንግ ይሰጣቸዋል። ትሬኒንጉን ደግሞ አብረው ይሰራሉ አይደል? አዎ ወደ መገናኛ አካባቢ ዘርፈሽዋል ትምህርት ቤት አካባቢ የፖሊስ ውሾች ስልጠና ይወስዳሉ። ገነነ የአሰልጣኞቹን ኃላፊ ተግባብቶ ለጥናት ለኢንተርቪው እንደሆነ ነግሮ እንዴት መደረግ አለበት አንድ ውሻ ተለማምዶ አንድ ነገር ተለማምዶ ይሰራሉ። የፖሊስ ትርኢት ሲደረግ የሰራዊት ትርኢት ሲደረግ አይታለ በሳት ውስጥ ሲያልፉ ምን ሲያርጉ ምናምን በቀለበት ውስጥ ሳት ውስጥ ሲያልፉ ምናምን እና ሄዶ እንዴት ውሾች እንደሚለምዱ ምን ያህል ጊዜ እንደሚፈጅባቸው አንድ ነገር አይተው የራሳቸው ለማድረግ ምን ማድረግ እንዳለበት የሰውነት ሁኔታቸው የግራቸው የኋላ እግርና የፊት እግር አጣጣል በቃ ሁሉ ነገር አጥንቶ በመጻፍ ደረጃ ለመጻፍ ጨርሶ ነበር። እንዳውም ካስታወስክ ኢንስትራክተሮች ሲኖሩ የውሻ ኢንስትራክተር ይኖራል ለውሻው ብቻ ማለት ነው። ለምን መሰለህ የመሃል ገብ ጨዋታ ወይ ፕሬሲንግ ምናምን ላይ ነው የምትጠቀምበት ውሻውንና ያንን ሲያደርግ ምን መጀመሪያ ምን ተለማምዶ ነው ምን አውቆ ነው የውሻው ኢንስቲንክት ምንድነው የሚያስበው የሚለውን ነገር በደንብ ታውቃለህ ማለት ነው። አፉ ላይ የሚደረግ ኳሱን የሚቀባዋል ሸቶት በጣም በፍጥነት እንዲሄድ የሚያደርግ አፉ ላይ እንዳይጎዳ የሚደረግ ነገር አለ። የሚለብሰው አልባሳት እግሩ ላይ ምናምን አለ። እነዚህ ነገሮች አሉ። በጣም አጥንቶ ነው ይሄ ነገር ለወደፊቱ በሆነ ሰው በሆነ እንግሊዛዊ ጃፓናዊ ጣሊያናዊ ምናምን ተደርጎ ስንሰማ በጣም ይገርማል። ዓለም ላይ እኮ እንዲሆነ ምናምን ሊፈጠር ይችላል። ግን ደግሞ እስኪ ምንድነው ብለህ ቁጭ ብለህ ካላየኸው ልትረዳው አትችልም። እስኪ ሰይድ እንደው በዚህኛው ዘመን ምን ጎሏል ብለህ ታስባለህ? አጠቃላይ ለምሳሌ ስፖርቱም ውስጥ ሊሆን ይችላል ላይፋችን ውስጥ ሊሆን ይችላል ያጣነው ነገር ምንድነው ብለህ ታስባለህ? ቅንነት መሰለኝ። ቅንነት በጣም ያስፈልጋል በምንም ነገር። የማህበራዊ ሚዲያ ብዙ ነገሮችን ወደ አየር አውጥቷል። ማንነታችንንም ፍንትው አድርጎ አሳይቷል። ቅንነት ቢኖር በእግር ኳሱም በሌላው መስክ እኔ እናንተ መግባባት አይከብደንም። ቅንነት ተፈጥሯዊ ነው። ቀለም ዘር እምነት ምናምን አይጠይቅም። እንደ ሰው ልጅ ቅንነት ሲኖር ሁሉም ነገር ቀላል ይሆናል። ለምን የሰው ልጅ ለተፈጥሮ ወደ ተፈጥሮ የተገራ ነው። ወደ ተፈጠረበት መንገድ የሚመራ ነው ሁሉ ነገር። ግን ደግሞ ቅንነት ከሌለ ብዙ ነገሮች ውስብስብ ይሆናሉ። አሁን እግር ኳስ ውስጥ የምታየው ነገር ስፖርት ውስጥ የምታየው ነገር ይሄ ነው። ቅንነት ኖሮ ለምሳሌ ኢትዮጵያ በአትሌቲክስ በጣም አላህ በሰጠን ተፈጥሮ አሁንም አትሌቶች በየጊዜው እንግዲህ ከዚህ በላይ ጥሩ ምሳሌ የለም። የቤት ውስጥ መወዳደሪያ መለማመጃ ኢትዮጵያ ውስጥ የለም። ኢትዮጵያ ዓለም ሻምፒዮን ሆናለች በቤት ውስጥ ውድድር። የመሮጫው ራሱ ርቀቱ እኮ ይለያያል ከቤት ውጭ ካለው። ከዚህ በላይ እሺ ተፈጥሮ ፈጣሪ ምን ያደርግላት ለኢትዮጵያ? ግን አትሌቲክስ ላይ እስኪ ውድድር ሲመጣ ያለው ጭቅጭቅ ያለው አተካሩ ያለው ቁርሾ በጣም ከባድ ነው። ቅንነት ማጣት ነው። እና ያው የረሱል ንግግር አለ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሳቸው ንግግር አለ ትልቁ ትግል ራስን ነፍስን ማሸነፍ ነው የሚል ማለት ነው። ነፍስን ማሸነፍ በጣም ከባድ ነው። ትልቁ ትግልም እሱ ነው። ከኢጎ ጋር ከራስ ፍላጎት ጋር እበልጥ ስሜት ጋር ምናምን ያንን መታገል በዚህ ጊዜ በጣም ከባድ ነው ብዬ ነው ማስበው። ለምን የራስን የምትገልጽበት ሁሉም ሰው ራሱ የሚገልጽበት የሶሻል ሚዲያ ፕላትፎርም አለ። እዛ ላይ ትልቅነቱን የበላይነቱን ከፍ ማለቱን በሁሉም በምስልም በጽሁፍም በቪዲዮም በምንም ማሳየት ይፈልጋል። በዛ ውስጥ ያለው አለመግባባት የሚፈጥረው ነገር ደግሞ ውጤቱ ከባድ ይሆናል። እና ቅንነት ነው በጣም የሚጎለው ብዬ አስባለሁ።
በኢትዮጵያ የእግር ኳስ የተጫዋችነት ታሪክ ውስጥ ያንተ የምን ጊዜ ምርጡ ተጫዋች ማለት? አንድ መምረጥ በጣም ከባድ ነው። በየቦታው ቢሆን ይሻል ነበር። እሺ ላስፋውና ግን አንድ ትመርጥልኛለህ? ምናልባት ይሄን የምንመርጥበት መንገድ ቡድን ተሸክሞ ቡድን ይዞ ከመውጣት ጋር በእንቅስቃሴ የቡድን እንቅስቃሴ ከመጠበቅ ከመፍጠር ጋር በተያያዘ የቡድኑ በጣም ወሳኝ የሚባል ተጫዋች አድርገን ምንስለው አይነት ተጫዋች። እኔ ከ80ዎቹ መጨረሻ ጀምሮ በአይኔ ስቴዲየም እየገባው 10-11 ዓመት ጀምሮ ኳስ ተመልክቻለሁ። በዚህ ጊዜ ውስጥ የተሟላ ተጫዋች የአማካይ ስፍራ ተጫዋቾች ናቸው ለኔ በዚህ ቦታ ላይ ለምን ሁሉን ነገር ማድረግ እንትኑ የሚፈቅድላቸው ቦታው የሚፈቅድላቸው እነሱ ናቸው። አጥቂ እዛ አካባቢ ያለ ጉዳይ ነው፣ ተከላካይም በቦታው ነው። እንደውም ከሄደ የተለየ ነገር አደረገ ነው የሚባለውና አማካይ ነው ሁሉን ነገር የማድረግ ስልጣንም ያለው። በዛ ደረጃ ብዙ አማካዮችን አይቻለሁ፣ በጣም ብዙ አማካዮችን። እንግዲህ ወደ ስንት ዓመት ማለት ነው? 20 ምናምን ከዛ አልፋል 29-28 ዓመት አካባቢ። በእነዚህ ዓመታት ውስጥ ከልጅነት ውስጥ ጀምሮ ማለት ነው በእነዚህ ዓመታት ውስጥ እውነት ለመናገር የአንዋር ያሲንን ያህል ችሎታ ያለው ተጫዋች ሁሉን ነገር የማድረግ በብዙ መንገድ ብዙ የተለዩ ኳሊቲዎች አሉት እሱ። እኔ ያኔ ስመለከተው መጀመሪያ የኢትዮ ኤሌክትሪክ ተጫዋች ሆኖ ነው። ከዛ ወደ ኢትዮጵያ ቡና ሄደ። ከዛ የመን ተመልሶ መጣ። ቡና ትንሽ ጊዜ ቆይቶ ሄደ። አንዳንድ ጊዜ ስታየው የሚደገም ይመስል ችሎታ አለ በኋላ ላይ የሚገባ ማለት ነው። ለምሳሌ የቬንገር ዘመን አርሰናል ይተች ነበር። ያው ከዛ የሚበልጥ የሚመጣ ስለሚመስል ነው። በኋላ ላይ ግን ስታገናዘበው ለካ ምርጡ ዘመን እሱ ነበር። ብዙ አማካዮችን አይቻለሁ የየራሳቸው ኳሊቲ ያላቸው። የአንዋር ችሎታ በጣም የተለየ ነው። ሜዳው የሱ ነው፣ ሁሉ ነገር ይቃኛል። ቀድማው ሙሉ ዓለምን አስችላለሁ። ሙሉ ዓለም በጣም የተለየ ችሎታ ያለው ተጫዋች ነው። አሸናፊ ግርማ በጣም የተለየ ተጫዋች ነው። ተክሌ ብርሃኔ በጣም ግሩም ተጫዋች ነው። ካሳዬ በጣም የሚገርም ተጫዋች ነው። ቦካንዴ በጣም የተለዩ አማካይ ስፍራ ተጫዋቾች አሉ። ግን ደግሞ ብዙ ነገር ነው። ለምሳሌ ድሪብልን በተመለከተ አስገራሚ ነው። ፓስን በተመለከተ ቡድን መምራትን በተመለከተ የሜዳ ላይ የቡድን ችግርን ተመልክቶ መፍትሄ በመስጠት ከዛ በኋላ ካቆመ በኋላ አንዋር በተለያዩ ሜዳዎች አብሮ የሚጫወት ሲጫወት የማየት ነገር አለኝና መረዳት ይፈልጋል። እሱን አጫወት ለመገንዘብ በጣም መረዳት ይፈልጋል። ወደ የመን ሄዶ የመናውያን የሰጡትን ክብር ስትመለከት ቦታ እዚህ አይደለም፣ እዚህ መጫወት አልነበረብህም፣ ባርሴሎና ነው መጫወት ያለበት ሲሉት በቃ ኢትዮጵያ ያልተጠቀመችበት ተጫዋች መሆኑን ታያለህ። ከግብጽ ክለቦች ጋር እንዳሁኑ አይደለም። ያኔ በጣም ከባድ በነበረበት ጊዜ ቀሎት ብዙ ጎል እኮ ያስቆጠረው እሱ ነው። በኢንተርናሽናል ጨዋታ ከኢትዮጵያ ቡና ጋር ዛማሊክ ላይ ያስቆጠረው በደርሶ መልስ ጎል አስቆጥሯል። የአዲስ አበባ በፔናልቲ ነው። ያኛውን ካሰግድ ጋር ድብል ፓስ ተጫውቶ በረኛ ጋር ደርሶ ነው ያስቆጠረውና አሁን ስታወራው ራሱ እሱን ቀላል እንደነበር ማድረግ እንደሚችሉ በብሔራዊ ቡድን ደረጃውን አንዋር የተሰጠው ጊዜ በጣም ትንሽ ነው። ኢትዮጵያ አሏት የሚባል ብዙ ሰዎችንም ሰማሉ አንዋርን በጣም ሲያደንቁ፣ ግን በብሔራዊ ቡድን ደረጃ ድል ተሰጥቷል አልተሰጠውም። ለምን ትውልዱም ያደንቀው ከሆነ ለምን አልተሰጠውም ስትል የዛ አይነት አጫወት ብዙም የመደገፍ ነገር አይታይምና በጣም ከማደንቃቸው ተጫዋቾች መካከል እንደው አንድ ጥራ ስላልከኝ አንዋር መዝለል በጣም ከባድ ነው። በሱ ደረጃ አሁን ያሰለጠናቸው እንኳን አብሮት ሲጫወቱ እየተመለከቱ በአእምሮ ደረጃ በጣም ሰፊ ርቀት እንደሚበልጣቸው የሚመሰክሩ ያሁን ወቅት በጣም ትልቅ ተጫዋቾች አሉና በጣም ትልቅ ተጫዋች ነው አንዋር ለኔ። ሰይድ የመጨረሻ ዊሽን እስኪ ልስማ። ማለት ብዙ የጋዜጠኝነት ሙያ ውስጥ ቆይተሃል። ከዛ ውጭ በስልጠና ውስጥ አለ፣ ህፃናቶችን ታሰለጥናለ፣ ብዙ ሐሳቦች ይኖራሉና መቼም አንድ ሰው የሆነ ቦታ ላይ መድረስ ይፈልጋል። ያችን ነገር ባገኛት ባሳካት ብሎ የሚያምነው ነገር አለ እስካለ ድረስ ማለት ነውና ምን ዊሽ ታደርጋለህ? መኳንንት በስራ አጋጣሚ እንደምታውቀው
ዓለም ላይ ያሉ የሚባሉ ተጫዋቾች በስራ አጋጣሚ ተገናኝተናል፣ አውርተናል፣ ቁጭ ብለን ሻይ ጠጥተናል፣ ስራ አብረን ሰርተናል። ለምሳሌ የማንቸስተር ዩናይትድ የድንቅ ዘመናት dwight york አብሮ ነበር አይደል? ሳውዝ አፍሪካ ጄጄ ኦኮቻ አብሮ ነበር። ዮሴፍ ዮቦ ነበር። እንደገና ጋናዊው አሳሞአ ጃን በጣም ብዙ ተጫዋች ደቡብ አፍሪካውያን ኦልሞስት ሁሉም በሚመሽበት ሰዓት ማለት ነው። እነዚህን ሰዎች ወይ ባገኘህ ቁጥር ወይ ደግሞ በመላው ዓለም እየሄድክ ኳስ ባየህ ቁጥር ኳስ ምን ያህል ቀላል እንደሆነ ዓለም ዋንጫውን አይተሃል አይደል? እንኳን 2010 አይቻል ኦልሞስት ሁሉንም አይተሃል። ከመጣ በኋላ ከዛም በኋላ ስናወራ በአይንህ የምትመለከተው ነገር ለማድረግ ቀላል እንደሆነ እኛ ግን የምንስለው በጣም ከዛ ሩቅ እንደሆነ አድርገን ነው። እኔ ኢትዮጵያ በአሁኑ ትውልድ ባላት የተጫዋቾች ብቃት ዋናው እርሾ የሚሆነው የስልጠና መንገድ ላይ በጣም ጥሩ የሆነ እነሱ ሊያግባባ የሚችል የጨዋታ ሐሳብ ካለ በአፍሪካ ደረጃ አይደለም በዓለም ደረጃ መግነን ትችላለች ብዬ አስባለሁ። ይህን ስል ብዙ ጥረቶች ሳይኖሩ ቀርቶ አይደለም ማለት ያልተሟሉ ብዙ ነገሮች ሳይኖሩ ቀርቶ አይደለም። ግን ብዙ ያልተሟሉ ነገሮች ባሉበት ውጤታማ መሆን ከቻልክ ያንተ መንገድ ነው። ለምን በዓለም ላይ ብዙ የተሟላላቸው ሀገራት ውጤታማ አይደሉም። እንደው ቻይናን ውሰድ። በፕሬዝዳንቱ እቅድ የ30 ዓመት እቅድ አሁን ምን ላይ መድረስ ነበረባቸው? በእስያ ደረጃ ትልቅ ቡድን መሆን ነበረበት። ሁሉም ነገር ኢትዮጵያ መስራት የማትችለውን ነገር ሁሉ ቻይናውያን እየሰሩ ነበር። ባለፈው በጃፓን 7-0 ምናምን በተሸነፉ ጊዜ ከሆነ ወራት በፊት ለእስያ ማጣሪያ በተሸነፉ ጊዜ ብዙ የቻይና የሀገሩ ሚዲያዎች ያቅድ በርግጥ ይሳካሉ የሚል ጥያቄ ነበራቸው። ሚንሱ ስለተሟላለ የሚያስፈልገው ነገር ሁሉ ስለተሟላለ ውጤታማ አትሆንም። ዋነኛው ነገር የጎደለህን ዋነኛ ነገር ግን አስበህ በሐሳብ ከሞላው በሐሳብ ከደፈንከው ብዙ ነገር መስተካከል ይችላል። ለምሳሌ እኛና ግብጽ የእግር ኳስ ደረጃችን አይገናኝም። መሐመድ ሳላህ፣ ማርሙሽ፣ ትሬዚጌ ምናምን በቃ ሌላ ዓለም ላይ ናቸው አይደል? በእኛ ስቴት ሜዳው ስንገባ እኮ የሚበልጡን እኛ በምንሰጣቸው ኳስ ነው። ያንን ማስቀረት ብትችል የሚያስፈራህ እኮ ከመሐመድ ሳላህ ይልቅ ከማርሙሽ ይልቅ የኛ ተጫዋቾች ለግብጾች በቀላሉ የሚሰጧቸው ኳሶች ናቸው። ማትሰጥ ከሆነስ የመብለጥ መንገዱን ትጀምራለህ። ያንን ከፍ የምታደርገው ከሆነስ በስልጠና በአእምሮ መግባባት ከፍ የምታደርገው ከሆነስ ፌዴሬሽን አስተዳደር ነው፣ መንገድ ነው፣ ፎጣ ነው፣ ሻወር ምናምን የምትለውን ነገር ትተዋለህ ማለት ነው። ይሄንን ማድረግ ይቻላል። ይሄንን ለማድረግ ደግሞ ቀደም ያልኩት ቀንነት ካለ ማድረግ ይቻላል። ለምን እየሞከርን ፌል እያደረግን እንደው አሁን የቢፋስት ትራክ ስልጠና እየወሰዱ ነው ያሁኑ ዘመን ያሁኑ ትውልድ ተጫዋቾች የናዳነ የነመሱድ የነደጉ የነሳላዲን የነቱሳ ምን ያህል ሲሳይ ባንጫ እየወሰዱ ነው። እነዚህ ተጫዋቾች ችግሩ ሜዳ ውስጥ አይተውታል። ምንድነው የምንቸገረው? ናይጄሪያ ጋር፣ ግብጽ ጋር፣ ካሜሩን፣ ሴኔጋል ሁሉም ጋር ተጫውተዋል። ምንድነው የምንቸገረው? ምንድነው ጥንካሬያችን ያውቁታል። ተመሳሳይ መንገድ ውስጥ ከገቡ በቃ ሌላ አመት ልንቆጥር ነው። ሌላ ብዙ 10-20 አመት ቅድም ያልኩ የሆነ ሐሳብ መጥቶ 30 አመት ከቆየ በዛ 30 አመት ውስጥ ከዛ ሐሳብ ውጪ ምንድነው የተሰራው የሚለውን ስታይ ጨለማ ነው። ምንም አልፎ የሚመጡ የብርሃን ፍንጣቂዎች ብቻ ናቸው እንጂ አስተማማኝ ብርሃን የለም። እነዚህ ማሰልጣኞች የራሳቸውን መንገድ በጊዜ ለምን የሚወደዱ የጊዜያቸው ድንቅ ተጫዋቾች ናቸው። የዚህ የስልጠናውም ተጎጂዎች የነበሩ አሉ። ያንን እንዴት መቅረፍ እንዳለባቸው አውቀው ቢያንስ የነሱ ትውልድ ሪቮሉሽን አብዮት ማስነሳት ይችላል። 30-35 አመት ያሰለጠኑ አሰልጣኞች ጋር ተወያይቼ አውቃለሁ። እንኳን 30 አመት ያሰለጠንኩበት መንገድ ስህተት ነው ያለን አሰልጣኝ አለ። ማንም ሳያስገድደው ነው፣ በራሱ ሐሳብ ነው። 30 አመት እኮ ጉምቱ ነህ፣ ብዙ ነገር አሳልፈሃል። 15 አመት ያሰለጠና አሰልጣኝ ስሸነፍም የሄድኩበትን የጨዋታ መንገድ አላቀውም፣ በሽታ ነው ያተረፍኩት ከአሰልጣኝነት ያለ አሰልጣኝም አለ በውይይት ወቅት። ይህንን ነገር ቀይረው ኢትዮጵያ በአፍሪካ ደረጃ ብቻ አይደለም ምስራቅ አፍሪካ አይደለም በአፍሪካ ደረጃ በዓለም ደረጃ ጠንካራ መሆን የምትችልበት የጨዋታ ሐሳብ አለ። ብዙ ሰዎች ይሄንን ስል
በቀጥታ ከበረኛ መውጣት ጋር የሚያገናኙ ሰዎች አሉ። ያን ማለት አይደለም። ያ የመጨረሻው ደረጃ ነው። ከዛ በፊት በቅጡ መጀመሪያ እኮ 11 ሰዎች ተግባብተው እንዲቀባበሉ እኔ እናንተ በቅጡ መግባባት አለብን። እኔ እናንተ ስንቀባበል ሶስተኛው ሰው አራተኛው ሰው ሲረዳን አምስተኛው ሰው ይሄ እንዲኖር ሐሳብ ሊኖረን ይገባል። በብሔራዊ ቡድን ደረጃ እኛ በየቀኑ ስራችን ስለሆነ እናውቀዋለን። ቴክኒክ ዳይሬክተር ጠርተን አናግረናል፣ አሰልጣኝ ጠርተን አናግረናል። ይሄ ነው ተብሎ የተቀመጠ የጨዋታ መንገድ እኮ የለንም። የጨዋታ መንገድ አስቀምጠን ሐሳብ ኖሮን ለዛ ሐሳብ ተክተን ሰርተን አንድ የአሁን የስፖርት ኃላፊ አንድ ወቅት ላይ የተናገሩት ነገር በጣም ወሳኝ ነው። ወደ ቢሮ ስንመጣ ከዚህ በፊት የተሰሩትን ስራዎች ስናይ ተሰርተው እንኳን ስህተት የሆኑ ነገሮችን አጣናሉ። ተሰርተው ስህተት ቢሆኑ ኦኬ እነዚህ ተሰርተዋል፣ እነዚህ ስህተት ነበሩ፣ ይሄን አንደግምም፣ ሌላ ነገር ነው ምን ቀጥለው እንኳን ምንልበት የተሰራ ነገር አጣናሉ። ልክ ናቸው። የጨዋታ ሐሳብ በሌለበት ምን እየተሰራ ነው? ብሔራዊ ቡድኑ በምን መለኪያ ማን ነው የሚመዝነው? አንተ የሆነ ነገር ስታስቀምጥ ነው አይደል? የሆነ መመዘኛ ኖሮ ጥሩ ነበርኩ አይደለም ምናምን የምትለው ያ በሌለበት መንገድ እየተጓዘን እየኳተንን ሰዎች ደግሞ በጣም ተስፋ አድርገው ብሔራዊ ቡድን ሲጫወት ክለቦች ሲጫወቱ ያ ተስፋቸው ሲከስም አሁን ማንቸስተር ሲሸነፍ ነው አይደል? ሰዎች ማንቸስተር ሲሸነፍ በተለያዩ ማህበራዊ ገጾች ንዴታቸውን ሲገልጹ ወይ አርሰናል ወይ ምናምን ሲሸነፍ ንዴታቸውን ሲገልጹ ስታይ ምን አለ ይሄ መቆርቆር ለኢትዮጵያ ብሔራዊ ቡድን ቢሆን ለምንድን ነው የሚሸነፈው? ለምንድን ነው ማሸነፍ ማይችለው ቢባል በዛ ደረጃ አሁን አሞሪም ይሰደባል፣ አርቴታ ይሰደባል ምናምን በቃ በጣም ከልብ ስሜታቸውን ነክቶት ስራቸውን አበላሽቶት በቃ ህይወታቸው ነው እንዴት ምናምን ይባላል። ወረቀት ብዙ ስራ ጥዬ ምናምን ሲል አይቻለሁ። አንድ ቪዲዮ እንደው በጣም ስራ ከጣልክ እኮ ልትተው የሚገባ ለሀገር ብሔራዊ ቡድን ነው። በዚህ ደረጃ ጥያቄ ቢኖር ምቾት እንትን ቀጠና ውስጥ አይቀመጡም አሰልጣኞች። ምክንያቱም በየቀኑ አዳዲስ ነገር ማምጣት አለባቸው። የሚጠበቀው ከነሱ ነው ወደ ሌላ ነገር ከመግፋት አሁን ጠረጴዛው ላይ ሜዳው ላይ ያለውን ነገር ለምንድን ነው ማናስተካክለው የሚለው በደንብ ቢታይ ጥሩ ነውና ምኞቴ ኢትዮጵያ በአፍሪካ ዋንጫም በዓለም ዋንጫም ተሳታፊ ብቻ ሳይሆን ጠንካራ የእግር ኳስ ሀገር የሚያደርጋት የእግር ኳስ ችሎታ ያላቸው ተጫዋቾች ያንን ችሎታ ደግሞ ሊያሳድግና ተቃራኒ ቡድንን ሊበልጥ የሚያስችል የእግር ኳስ ሐሳብ አለ። ያንን መተግበር ቢቻል በዓለም ደረጃ ውጤታማ መሆን እንችላለን የሚል ምኞት ነው ያለኝ። አመሰግናለሁ። በእርግጠኝነት እንግዲህ ተሳክቶ ምናየው ነገር ይሆናል ብዬ አስባለሁ። የሙያ ጓደኛዬ ሰይድ ኪያር የመኳንንት በሬ ፖድካስት እንግዳ ሆነ በጣም ብዙ ነገሮች ስላነሳ ከልብ አመሰግናለሁ። የመጀመሪያ ፕሮግራም አይሆንም በነገራችን ላይ ሰይድ ከዚህ በኋላ በተደጋጋሚ እየተመላለስን የምናወራ ነው የሚሆነው። ሳጨርስ በፊት በሌላ ሰው መጠየቅ ምናልባት እንግዳ ሊሆን ይችላል። አብሮ በሚሰራ ሰው በጓደኛ መጠየቅ ግን ያው የወሬ ያህል ነው ያወራነውና በጣም ደስ ብሎኝ የማደርገው ነገር ነውና ፖድካስቱም በጣም አሪፍ ነው። በመምጣቴም ደስ ብሎኛል። ተመልከቱ በደንብ ለማለት ነው። አንተም ሰብስክራይብ አድርግ አንዴ ካደረኩ ስንት ጊዜ 001 አይደለም። ሰይድ ከልብ አመሰግናለሁ ስለነበረን ቆይታ። እኔም በጣም ነው አመሰግናለሁ ሰይድ።